ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከአንድ ሺህ በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሰኞ ሆኖ ፉትቦል ካፌ ተመልሷል። የተወደዳችሁ እንዴት አድራችኋል? እስከ 4:30 አብረናችሁ እንቆያለን። የዓለም ዋንጫ ከተጠናቀቀ ጥቂት ሳምንታት ሆነውታል እና የክለቦች እግር ኳስ የሊግ ውድድሮች ደግሞ ሊጀምሩ ጥቂት ጊዜ ነው የቀረው። በሚቀጥለው ሳምንት በእንግሊዝ ለምሳሌ ኮሚኒቲ ሺልድ ጨዋታ ይደረጋል። እንደ ፕሪሚየር ሊግ ማሟሟቂያ ተደርገው ነው የሚቆጠረው። ላሊጋም እንደዚሁ በቅርብ ጊዜ ይጀምራል። ግን ደግሞ የዝውውር ጊዜ ነው አሁን። ስለዚህ ብዙ የዝውውር ውይይቶች የሚደረጉበት ወቅት ላይ ነው ያለነው። ማንቸስተር ዩናይትድ በዝውውሮች ላይ በመጀመሪያ 2 አማካዮች አስፈርመዋል። አዲስ ተጠባባቂ ግብ ጠባቂ አምጥቷል። የተወሰኑ ወጣት ተጫዋቾች አዘዋውሯል። ነገር ግን ቡድኑ አለበት ከሚባለው ድክመትና በቡድኑ ውስጥ አሉ ከሚባሉ ክፍተቶችና በሚቀጥለው የውድድር ዘመን የጨዋታዎቹ ቁጥር በከፍተኛ ሁኔታ ስለሚጨምር የማንቸስተር ዩናይትድ ደጋፊዎች ከዚህ የበለጠ ቡድኑ በዝውውሮች ላይ እንዲሳተፍ ነቃ እንዲል ይጠብቃሉ። እስካሁን ድረስ ዩናይትድ የተወሰኑ ስማርት ዝውውሮች ያደረገ ቢሆንም ግን ካስፈላጊው የቡድን ግንባታ አንጻር በቂ ዝውውሮች እያደረገ አይደለም። ይሄ ምን ማለት ነው ለማለት እንሞክራለን ወይም እዚህ ጉዳይ ላይ እንወያያለን። ከዚህ ባሻገር ሊቨርፑል ሮናልድ አራውሆን ከባርሴሎና በውሰት ለማምጣት ተስማምቷል። ሁሉንም የሊቨርፑል ደጋፊዎች ያስደሰተ ዝውውር ነው ለማለት አይቻልም። በተለይ በቅርብ ጊዜ ባርሴሎና በትልልቅ የቻምፒየንስ ሊግ ጨዋታዎች ላይ በ2023-24 የውድድር ዘመን ከፔዤ ጋር፣ በ2024-25 የውድድር ዘመን ከኢንተር ሚላን ጋር፣ ደግሞ ባለፈው የውድድር ዘመን ከቼልሲ ጋር በነበሩ ትልልቅ የባርሴሎና የቻምፒየንስ ሊግ የሃይ ፕሮፋይል ጨዋታዎች ላይ ስህተቶች ሰርቷል። ቀይ ካርዶች እና በክራይም ሲንስ በሚሏቸው ስህተቶች በተፈጠሩባቸው ምስሎች ውስጥ የምታገኙት ተጫዋች ነበር እና ሊቨርፑል ይህንን ተጫዋች ለማስፈረም ተስማምቷል። እና እንዴት ታዩታላችሁ? እነዛ ስህተቶች ብቻ ሊያብራሩት የሚገባ ተጫዋች ነው ወይስ ጥሩ ዝውውር ነው ብላችሁ ታስባል? በውሰት ነው የሚመጣው በእርግጥ እና ኦገስት 31 ቢፈጸም አካባቢ ዝውውር ይመስላል። የጭንቅ ጊዜ ዝውውር፣ የፓኒክ ባይ የሚሉትን አይነት ይመስላል። ግን ደግሞ የአንድ ተጫዋች የእግር ኳስ ህይወት የተለያዩ ምዕራፎች አሉት። የዛሬ 3 ዓመት ቢሆን ኖሮ ተጫዋቹ ወደ ሊቨርፑል የተዘዋወረው 2023 አካባቢ ከዓለም የሚቀጥለውን የተከላካዩ ጄኔሬሽን ዶሚኔት የሚያደርግ ተጫዋች ተብሎ ሊደነቅ ይችል የነበር አይነት ተጫዋች ነው። በኋላ በባርሴሎና በጉዳትም እድለኛ አልነበረም። የሃንዚ ፍሊክ አጫወትም ሌላ አይነት ካራክተሪስቲክስ ያለው ተከላካይ ስለሚፈልግ ለዛ የሚስማማ ተጫዋች መሆን አልቻለም። ስለዚህ ሲመጣ ወደ ሊቨርፑል ፕሮፋይሉ ሌላ ሆኖ የበለጠ በስተቶቹ የሚታወቅ ተጫዋች ሆኖ ነው ወደ ሊቨርፑል እየመጣ ያለው እንጂ በጠቅላላው እንደዚህ በጣም ደካማ የሆነ ተከላካይ አይደለም። በጣም ጥሩ ተከላካይ የነበረባቸው በተለይ ደግሞ የቻቪ ኤርናንዴዝ ባርሴሎና በ2022-23 የውድድር ዘመን ላሊጋውን ከተለመደው የባርሴሎና መንገድ ወጣ ባለ ጥብቅ መከላከል ሻምፒዮን ሲሆን በጣም ወሳኝ ተጫዋች ነበር። ስለዚህ ዝውውር ምን ታስባላችሁ? ከዛ ውጭ በማንቸስተር ሲቲ ቤት ውስጥ ስላሉ አንዳንድ ለውጦች እናነሳለን። የአሰልጣኝ ለውጥ አለ። ጓርዲዮላ በማሬስካ ተተክቷል። ግን ስብስብ ውስጥም በርካታ እየለቀቁ ያሉ ተጫዋቾች አሉ። አሁን በቅርብ ጊዜ ሮድሪ ተረኛው ሊሆን ይችላል። ግን የ2023ቱን ቻምፒየንስ ሊግ ያሳካውና በዚህ ውድድር ዘመን ትሬብል ያሸነፈው ቡድን ከሞላ ጎደል አሁን ተቀይሯል ማለት ይቻላል። ስለዚህ አዲስ ዘመን ላይ አዲስ የለውጥ ሁኔታ ላይ ያለን ይመስላል በሲቲ። ስለዚህ እነዚህ 3 ርዕሶች እናነሳለን። ስለምታደምጡን እንደ ሁልጊዜው በጣም በጣም እናመሰግናለን። የመጀመሪያውን ጉዳይ እንመልከት። የማንቸስተር ዩናይትድን ጉዳይ እናንሳ። በዝውውሩ ተቀዛቅዟል። ያው በክረምቱ በርካታ ተጫዋቾችን ያስፈርማል የሚል ግምት ነበረ። በተለይ ደግሞ በመሀል ሜዳ ላይ በእርግጥ 2 ተጫዋቾችን አስፈርሟል። በዛ ቦታ ግን የታሰበውን ያህል ወይም ደግሞ የማንቸስተር ዩናይትድ ደጋፊዎችን የሚያስደስት አይነት የዝውውር ጊዜ አይመስልምና እንመልከት ይህን ጉዳይ። ልክ ነው። ማንቸስተር ዩናይትድ ይሄ የዝውውር ዘመን አዲሱ ሲዝን ከመጀመሩ በፊት አዲሱ የውድድር ዘመን ከመጀመሩ በፊት በዝውውር ላይ
ብዙ ይሳተፋል ተብሎ የተጠበቀ ክለብ ነው። ገና አሁን ወደ 3 ሳምንት ከ20 ቀን በላይ ያለው 3 ሳምንት አለው የዝውውሩ ጊዜ። ስለዚህ ተጨማሪ ዝውውሮች የበለጠ ይፈጸማሉ ከዚህ በኋላ። ዩናይትድ አሁን የመጨረሻውን ተጫዋቹን አስፈርሟል ማለት አይደለም። ከዚህ በኋላ ተጨማሪ ተጫዋቾች አያስፈርምም ማለት አይደለም። ይሄኛው የዓለም ዋንጫ ጊዜ ደግሞ በጠቅላላው በዝውውሮች ላይ ያለን ተሳትፎ ለአንዳንድ ክለቦች አቀዛቅዞታል በተለያዩ ምክንያቶች። አርሰናል እስከ ባለፈው እስከ አርብ የብሩኖ ጊማራይሽ ዝውውር ይፋ መደረግ ድረስ ክሪስቶስ ዞሊስና ኢሊያን ሜሊ አሁን ባለው የግብ ጠባቂዎች የአሰልጣኙ የምርጫ ቅደም ተከተል 3 የግብ ጠባቂ ማለት ሁለቱን ተጫዋቾች ብቻ ነበር ያስፈረመው። ምናልባት የዩናይትድን አይ ቲንክ የበለጠ በዝውውር ላይ ተጫዋቾች አስፈርሟል፣ ግን ኢንአክቲቭ መምሰሉ መሰለኝ። የሆነን ተጫዋች ሊያስፈርም ነው የሚል ወሬ የለም ለምሳሌ እና ያ ወሬ አለመኖሩ መሰለኝ እንጂ ሊቨርፑልም ተመሳሳይ ነው። ማንቸስተር ሲቲ አንድ ተጫዋች ነው ያመጣው። አንዳንድ ክለቦች አሉ የበለጠ አክቲቭ የሆኑ ክለቦች እንደ ቶተንሃም እንደ ቼልሲ አይነት ክለቦች፣ ግን አንዳንድ ክለቦች ደግሞ ብዙ ዝውውር እየፈጸሙ ያልሆኑ ክለቦች አሉ። በጠቅላላው ብዙ ትልልቅ ክለቦችን የሚመለከት ነው ይሄ። ግን ደግሞ ማንቸስተር ዩናይትድ በጣም ብዙ ቀዳዳዎቹን የሚደፍንበት ብዙ ቡድን ውስጥ ያሉትን ሕጸጾች የሚያርምበት እድል አንደኛው የዝውውር እድል ነው። ከአመት በፊት የማጥቃት ዝውውሮች ላይ ነበር የበለጠ ቡድኑ ያተኮረው። ከ200 ሚሊዮን ፓውንድ ያላነሰ ገንዘብ ያወጡት 3 የማጥቃት ተጫዋቾችን በማስፈረም ላይ ነው። ማቴዎስ ኩኛን ከወልቭስ፣ ቤንያሚን ሼሽኮን ከአርቢ ላይፕዚግ፣ ብሪያን ምቤሞን ከብሬንፎርድ ያመጡባቸው ዝውውሮች ማለት ነው። አንደኛው ዲፓርትመንት ላይ በአብላጫው የማተኮር ነገር ግን ዩናይትድ ፕራዮሪቲ ሴት በማድረግ እኔ የበለጠ ማጥቃቱ ላይ ያለው ድክመት ይብስብኛል ብሎ እንዳመነ አይነት ሆኖ ግን ሁልጊዜም ዩናይትድ ባለፉት ጥቂት ዓመታት የሆነ የዝውውር ጊዜ ላይ የሆነ ኔግሌክት የሚያደርገው አንድ ዲፓርትመንት አለ። የዛሬ ዓመትም አማካይ ማስፈረም ነበረበት፣ ቢያንስ አንድ አማካይ ማስፈረም ነበረበት። ደግሞ ብዙ ወሬ ነበር፣ በተለይ የካርሎስ ባሌባ፣ የአንጄሎ ስቲለር፣ የሌሎችም የአቪ ጋርሲያ የሌሎችም ተጫዋቾችም እንሰማ ነበር። በተለይ ደግሞ የካርሎስ ባሌባን በተለይ ኮቢ ሜይኑ በአሰልጣኙ እቅድ ውስጥ ቦታ ያለው አይመስል ስለነበር እሱ በተለይ በውሰት ቢወጣ ኖሮ ሌላ ተጫዋች ያመጣ ነበር ተብሎ ብዙ ይወራ ነበር የዛሬ ዓመት ታስታውሳል። በተለይ ግን የባሌባ ስም ብዙ ውይይት ሲደረግበት እንደነበር ትዝ ይለኛል። መጨረሻ ላይ ግን የዝውውሩ ገበያ ሲያበቃ ሌሎች ድክመቶች ነበሩበት በስኳድ ውስጥ፣ ግን ተጨማሪ አማካይ ግን ማምጣት ነበረበት። የፕራዮሪቲ ጉዳይ ነው። አሁን አጥቂያችንን ነው የበለጠ የምናጠናክረው የሚል 40 ምናምን ጎል ያስቆጠረ የማጥቃት መስመር ስለነበረው የበለጠ በአንገብጋቢነት የሚብሰው እሱ ነው ብለው ያመኑ ይመስል ነበር። መጨረሻ ላይም ሰርቶላቸዋል። 15ኛ ሆኖ የጨረሰ ቡድን ነው በሚቀጥለው ሲዝን 3ኛ ሆኖ የጨረሰውና ወደ ቻምፒየንስ ሊግ የተመለሰው። የአማካይ ክፍል ጉዳይ ግን የረጅም ጊዜ ችግር ነው። ምናልባት ማይክል ካሪክ ጫማ ከሰቀለበት ጊዜ ጀምሮ የሚጀምር የማይክል ካሪክ የመጨረሻዎቹ ዓመታትም አስቸጋሪ ነበሩ። ለነገሩ ድህረ ፈርጉሰን ስለነበር በሙሪኞ አሰልጣኝነት ዘመን ነው እሱም ጫማ የሰቀለው እና ዩናይትድ የአማካይ ክፍሉ ላይ ጥራትም ቁጥርም ነው የሚፈልገው። አሁን አንዳንድ ስብስቦች ላይ ለምሳሌ አርሰናል ልውሰድ፣ አዲስ አማካይ በቅርብ ጊዜ ስላስፈረም ለምሳሌ አማካይ ብዙ ቁጥር አይፈልግም አርሰናል። አሁን ባለው የአማካዮች ክምችት የሚፈልገው ኳሊቲ አዲሽን፣ ከፍ ያለ ጥራት ያለው አንድ ተጫዋች ነበር ይፈልግ ነበር እንጂ ለምሳሌ 2 3 4 ተጫዋቾች አማካይ ክፍሉ ላይ አያስፈልጉትም። ብዙ ክምችቶች አሉት እዛ ቦታ ላይ፣ ምክንያቱም ራይስ አለ፣ ዙቢሜንዲ አለ፣ ሜሪኖ አለ፣ ኦደጋርድ አለ፣ ብዙ ተጫዋቾች፣ ማይልስ ሉዊስ ስኬሊ ከዚህ በኋላ አማካይ ሆኖ የሚጫወት ይመስላል። ሲዝኑ ሲጠናቀቅም በጣም ጥሩ ፎርም ላይ ነበር እና እዚህ ላይ የበለጠ የመጀመሪያውን 11 ጥራት መጨመር የሚችል ወይም የመጀመሪያ 11 ውስጥ ያሉ ተጫዋቾችን ለቦታቸው የምር የሚፎካከራቸው አንድ ተጫዋች ካመጣ ከሞላ ጎደል በቂ ነው። ከአንድ አማካይ በላይ እንደማያመጣ እናውቅ ነበር አርሰናል። ምናልባት በሌሎች ቦታዎች ላይ ተጨማሪ ቁጥር የሚያስፈልግበት ዲፓርትመንት ይኖረው ይሆናል። ማንቸስተር ዩናይትድ ግን በአንድ ተጫዋች ብቻ የሚሞላ አልነበር። አንደኛ ካሰሚሮ ለቋል፣ ማኑኤል ኡጋርቴ ተጎድቷል እና አውት ኤንድ አውት አማካይ ቡድን ውስጥ ካየሽ የዝውውሩ ገበያ ሲከፈት በቃ ኮቢ ሜኑ ብቻ ነበር የቀረው። ስለዚህ ኳሊቲም ይፈልጋል፣ ቁጥርም ይፈልጋል። አሁን ቁጥሩ መጥቷል። አንድሬ ሳንቶስ መጥቷል፣ ዩሪ ቴሌሞንስ መጥቷል። እኔ ኳሊቲ ተጫዋቾችም ናቸው ነው የምለው። እንግዲህ አሁን የፕሮፋይል ጉዳይ ነው የሚሆነው። ኤሊየት አንደርሰን 116 ሚሊዮን ፓውንድ ስለተከፈለበት ወይ ብሩኖ ጌማራይሽ በ28 ዓመቱ 75 ሚሊዮን ፓውንድ ስለተከፈለበት ሃይ ፕሮፋይል የበለጠ የሚባሉ ዝውውሮች እነሱ ይሆናሉ እንጂ በጣም ጥሩ ተጫዋቾች ናቸው እላለሁ። ግን ኳሊቲ ግን ይፈልጋል፣ ተጨማሪ ኳሊቲ ግን የማንቸስተር ዩናይትድ አማካይ ክፍል ይፈልጋል።
ለምሳሌ ቶተናም እንደ ሳንድሮ ቶናሊ አይነት ተጫዋችን ወደ 100 ሚሊዮን ፓውንድ በሚጠጋ የዝውውር ገንዘብ አስፈርመዋል። በፕሪሚየር ሊግ ባለፉት 3-4 ዓመታት ከፕሪሚየር ሊግ ምርጥ አማካዮች መካከል እንደ አንዱ ኮንሲደር ይደረግ የነበረ ተጫዋች ነው። ወደ አርሰናል ሄደው ብሩኖ ጊማራሽም እንደዛ የሚቆጠር ነው። አብሮት ከቶናሊ ጋር ኒውካስል ውስጥ ተጣምሮ ይጫወት ስለነበር በተመሳሳይ ማንቸስተር ሲቲ ያስፈረመው ኤሊየት አንደርሰንም የሁሉም ትልልቅ ክለቦች ፍላጎት የነበረ በተለይ ዩናይትድ ብዙ ኢንትረስት የነበረበት ቦታ ነው እና ዩናይትድ ዝውውሮች አድርጓል። ግን ደጋፊዎች የሚጠብቁት የውድድር ዘመኑ ከመጀመሩ በፊት የቡድኑን ደጋፊዎች ኤክስፔክቴሽን ከፍ የሚያደርግ የውድድር ዘመኑን በተስፋ ቡድኑ አሁን ጥሩ ተሰናድቷል ብለው እንዲያምኑ የሚያደርጉ ዝውውሮች ብሎክ በስተርስ የሚሏቸው ትልልቅ ዝውውሮችን ግን እስካሁን አድርጓል ማለት ያስቸግራል። እኔ ሴንስብል ስማርት የሆኑ በተለይ ነው እነሱ ቫልዩ ፎር መኒ የሚለው በተለይ የዩሪ ቴሌሞንድ ዝውውር ከተጫዋቹ ፕሮፋይል፣ ከልምዱ፣ ከብቃቱ፣ ከፕሪሚየር ሊግ ኤክስፒሪየንሱ በመነሳት ረጅም ጊዜ በፕሪሚየር ሊግ የቆየ ተጫዋች ነው። የቤልጅየም ብሔራዊ ቡድን አምበል ነበር። በዓለም ዋንጫ በጣም ጥሩ የዓለም ዋንጫ ምን ያሳለፈው ዩሮፓ ሊግ አሸናፊ ነበር። ቪላ ባለፉት 4 ሲዝኖች በሶስቱ ቻምፒየንስ ሊግ ተሳትፏል። በጣም ወሳኝ ተጫዋች ነበር። በነዛ ዓመታት እንደ ኡናይ ኤሜሪ ባሉ አሰልጣኝ መሰልጠን ከጀመረ በኋላ በተለይ ከኳስ ውጭ ያለው አፕሊኬሽን ጨምሯል። ግሩም ተጫዋች ይመስለኛል። ጥሩ ፈራሚ ይመስለኛል። የትልቁ ስጋት የጉዳት ታሪኩ ነው። ግን ዩናይትድ እንዳልኩት ወደ ቻምፒየንስ ሊግ የሚመለስበት የጨዋታዎቹ ቁጥር በትንሹ ከ50 በላይ የሚሆኑበት ጥራትም ቁጥር የሚያስፈልገው ለዛ ነው። ጨዋታዎቹ ቁጥር ይጨምራሉ። ባለፈው የውድድር ዘመን 40 ጨዋታ ነው ያደረገው። በቻምፒየንስ ሊግ በጣም ቢከፋና ከመጀመሪያዎቹ 24 ቡድኖች መካከል አንዱ እንኳን መሆን ቢያቅተው በቻምፒየንስ ሊግ ማንቸስተር ዩናይትድ 8 ተጨማሪ ጨዋታ ያደርጋል። ልክ እንደ ባለፈው የውድድር ዘመን በመጀመሪያው ዙር በብራይተን በኤፍኤ ካፕ፣ በመጀመሪያው ዙር በግሪምስቢ ታውን በሊግ ካፕ ተሸንፎ ይወጣል ብዬ አልገምትም እና በትንሹ 50 ጨዋታ ያደርጋል ማንቸስተር ዩናይትድ። በየሳምንቱ 2 ጨዋታ ያደርጋል። ይሄ ሰፋ ያለ ስብስብ እንዲኖረው የሚጠይቅ አይነት ወርክሎድ እና እንዳለቀ አድርገን ሴፕቴምበር 1 ላይ እንደሆነ አድርገን ማውራት ትክክል አይደለም። ተጨማሪ ዝውውሮች ይፈጸማሉ። የዩናይትድ የዚህኛውን የዝውውር ጊዜ ዝውውሮች ደግሞ ካየን ዝውውሮቹ ሲፈጸሙ ነው የሰማናቸው። ብዙ ጊዜ በዚህኛው ዘመን ባለው አቴንሽን ምክንያት እና ተጫዋቾችም በሚከቧቸው የነሱ ሰዎች ኢንተራዥ በሚሏቸው ምክንያት ዜናን ደብቆ ማቆየት በጣም አስቸጋሪ ነው በዚህ ጊዜ አይደል? እንደ ድሮ አይደል። በህቡ ዝውውሮች መፈጸም በፊት ይቻል ነበር። አሁን የመረጃ ፍሎ በጣም ከፍተኛ በመሆኑ ምክንያት የዝውውር ጉዳዮችን ደብቆ ማቆየት በጣም አስቸጋሪ ነው። እንደዛ ሆኖ ማንቸስተር ዩናይትድ ከሞላ ጎደል የሻንቶች ዝውውር እና የቴሌሞንስ ዝውውር ሲጠናቀቁ ነው ያወቅነው። ይሄኛውንም አይነት ስልት የመረጠ ይመስላል። ምንም እንኳ አሁን በብዙሃን መገናኛዎች ላይ በየዕለቱ ይሄኛውን ተጫዋች ላይ ያስፈርም ነው የሚል በጣም ጠንካራ የሚመስል ሪፖርት እየሰማን ባይሆንም አልቋል በቃ የኛ የዝውውር ጉዳይ ብለው ተቀምጠዋል ብዬ ለማመንም ደግሞ ያስቸግረኛል። እንደዛ አይመስለኝም። ተጨማሪ ተጫዋች ሊመጣ የሚችልበት ሰፊ እድል አለ፣ ሊወጣ የሚችልበትም እድል እንዳለ ሆኖ ማለት ነው። ግን እስካሁን ድረስ የማንቸስተር ዩናይትድ የተጣራ ወጪ 25 ሚሊዮን ፓውንድ ብቻ ነው። ማንቸስተር ሲቲ ለኤሊየት አንደርሰን የከፈለው ገንዘብ ከዚህ 4 እጥፍ ይበልጣል። 25 ሚሊዮን ዩሮ ነው ያል ሽያጭ እንደ ራስሙስ ሆይሉንድ አይነት ተጫዋቾች ስለለቀቁ ከነሱ የተገኘ የዝውውር ገንዘብን ጨምሮ ዩናይትድ ያወጣው ገንዘብም ለሁለቱ ወደ 80 መሰለኝ ለአንድሬ ሳንቶስ እና ለዩሪ ቴሌሞንድ ገንዘብ አለው ማንቸስተር ዩናይትድ። በተለይ ደግሞ ወደ ቻምፒየንስ ሊግ ሲመለስ የበለጠ ገንዘብ አክሰስ ያደርጋል። ባለፉት ዓመታት የዩናይትድ የሜዳ ውስጥ ውጤታማነት የሚያመረቃ እንኳን ባይሆን አሁንም ከዓለማችን ከፍተኛ ሬቬኒው ከሚያገኙ አትራፊ ክለቦች መካከል አንደኛው ማንቸስተር ዩናይትድ ነው። ደግሞ በፕሪሚየር ሊግ የፕሮፊት ኤንድ ሰስቴናቢሊቲ ሩል የሚባል አለ አይደል? እሱ በቅርብ ጊዜ በስኳድ ኮስት ሬሾ በሚባል አዲስ ደንብ ይቀየራል። አሁን የፕሮፊት ኤንድ ሰስቴናቢሊቲ ሩል የሚባለው ለ20 ክለቦች እኩል ነው የሚሰራው ለ20 ክለቦች። ምክንያቱም በ3 ዓመት ውስጥ ከ105 ሚሊዮን ፓውንድ በላይ መክሰር አትችይም። ከዛ በኋላ የነጥብ ቅነሳን ጨምሮ ቅጣት ያስጥላል። ስኳድ ኮስት ሬሾ ማለት አንድ ክለብ የሚያገኘው ሬቬኒው አለ አይደል? ጠቅላላ ገቢው በአመት እና ከዛ ውስጥ በአውሮፓ ውድድር የሚሳተፈው ክለብ 70%ን ለዝውውሮች፣ ለኤጀንት ክፍያዎች፣ ለተጫዋቾች ደሞዝ ለምናምን ማውጣት ይችላል። በሀገር ውስጥ ውድድር ብቻ የሚሳተፉ ክለቦች እንትኑ ይለያያል። 85% ድረስ የሚሆነው ማውጣት ይችላል። ምን ማለት ነው ይሄ? ብዙ ገንዘብ ካገኘሽ ብዙ ለእንደዚህ አይነት አሁን ላልኩት ለቡድን ግንባታ የሚሆን ለደሞዝ፣ ለዝውውር፣ ለኤጀንት ፊ ምናምን ለሚባለው ለመክፈል እድል ይሰጣል ማለት ነው። የበለጠ ሀብታም ለሆኑ ክለቦች የበለጠ ሊጠቅም ይችል ይሆናል። ይሄ ደግሞ የማንቸስተር ዩናይትድን
የፋይናንስ ጤንነት የበለጠ ጠንካራ ያደርገዋል። ምክንያቱም ከፍተኛ ሬቬኒው የሚያገኝ ክለብ ነው። የኬረን መጓየር የሚባሉ አንድ የፋይናንስ ኤክስፐርት አሉ ብዙ ጊዜ የሚጠቀሱ። የማንቸስተር ዩናይትድ የካሽ ሪዘርቭ ያለው ተጠባባቂ ገንዘብ አሁንም በጣም ከፍተኛ ነው። ወደ ቻምፒየንስ ሊግ በመመለሱ ብቻ በትንሹ 70 ሚሊዮን ፓውንድ ያገኛል። እንደ ጉዞ ሁኔታ ደግሞ እንደሚጓዝበት የርቀት መጠን በውድድሩ ከ100 ሚሊዮን ፓውንድም ሊያልፍ ይችላል እና በትንሹ በመጀመሪያው ዙር ብቻ 4 የሜዳ ጨዋታዎች ያደርጋል በኦልድ ትራፎርድ። 75 ሺህ ተመልካች ይገኛል። በእነዚህ ጨዋታዎች ላይ የቻምፒየንስ ሊግ የትኬት ዋጋ ነው የምትጠይቂው። ስለዚህ ብዙ ገንዘብ ነው የሚያስገኙ። የብሮድካስቲንግ ሌሎችም ብዙ ገንዘቦች አሉ። ሪያሊስቲክሊ 6 ከዛም በላይ ማንቸስተር ዩናይትድ ጨዋታዎች በሜዳው ማድረጉ አይቀርም። ከዛ ደግሞ የፕራይዝ መኒም ይባላል። በእያንዳንዱ በምታሸንፊው ጨዋታ በምታገኙ ነጥብ፣ በምትጓዥበት ርቀት ከዩኤፋ የምታገኙ ገንዘብ አለ። ከዛ ደግሞ ስፖንሰሮች አሉ። ለምሳሌ አዲዳስን ልውሰድ። ማንቸስተር ዩናይትድ በቻምፒየንስ ሊግ በተሳተፈ ቁጥር 10% ተጨማሪ ይከፍላል ለማንቸስተር ዩናይትድ ጠቅላላ ስምምነታቸው ነው። ሰዎች ዩናይትድ ገንዘብ እያለው ነው አክቲቭ ያልሆነው። አምና የዛሬ ዓመት የቻምፒየንስ ሊግ ተሳታፊ ሳይሆን ቀርቶ ነው ያንን ያህል ገንዘብ ከ200 ሚሊዮን ፓውንድ በላይ ያወጣው። ለምን አሁን ብለው መጠየቃቸው ተገቢ ነው። አንዳንዱ ነገር የውዴታ ነው፣ አንዳንዱ ነገር የግዴታ ነው። አንዳንዱ ሰልፍ ኢምፖዝድ የሚባል ራሱ ዩናይትድ ወስኖ በጥንቃቄ ነው ይህንን የዝውውር ጊዜ አንድ ልማረገው ብሎ ይወሰን ይመስላል። በኢኒዮስ በኩል እንደምንሰማው በመረጃዎች ግን ደግሞ ራሳቸው ብዙ ጊዜም ሰር ጂም ራትክሊፍ እንደተናገሩት ማንቸስተር ዩናይትድ ባለፉት 13 ዓመታት ለአብላጫው ጊዜ በገንዘብ አወጣጥ ላይ ንዝህላል ነበር የሚል አስተሳሰብ አላቸው። እንዲህ አይነት ምንድነው ኃላፊነት የጎደለው የገንዘብ አወጣጥ አካሄድ በእኛ ዘመን አይኖርም። የበለጠ በጥንቃቄ ለምናወጣው ምክንያቱም ባለፈው 15 ዓመት እንዲያውም ዩናይትድ በከፋይነቱ ስለሚታወቅ ከ2016 ከ2026 ባለው ጊዜ በዓለም ላይ የማንቸስተር ዩናይትድን ያህል ዝውውር ገንዘብ ያወጣ ክለብ የለም። ያለፈውን 10 ዓመት ብንወስድ ከማንም ክለብ በላይ ብዙ ገንዘብ አውጥቷል እና ያኔ በነበረው ያወጣጥ ጥንቃቄ ጉድለት ዩናይትድ ታክስ ይባላል። ክለቦች አንድ ተጫዋች ማንቸስተር ዩናይትድ ሊገዛው እንደሆነ ሲያውቁ ሀብታም ክለብ እንደሆነ ያውቃሉና ባለፉት 10 ምናልባት ከፈርጉሰን በኋላ ባለው ዘመንም 13 ዓመት ገደማ ሬክለስ የሆነ ጥንቃቄ የጎደለው ከተጫዋቹ ጥቅም በላይ የሆነ በሚገባ ሪሰርች ያልተደረገ በሌሎች ክለቦች እንደምናየው አይነት ዴታ ሌድ ያልሆነ ጥንቃቄ ያልታከለበት ዝውውር ይፈጽም ስለነበር ክለቦች ሻጭ ክለብ የገዢውን ኪስ ያውቃል። ስለዚህ የዩናይትድ ታክስ ይባላል እና በሌላ በማንኛውም ጊዜ በ50 ሚሊዮን ለምሳሌ ሊሸጥ የሚችል ተጫዋች ካለ ማንቸስተር ዩናይትድ ሊገዛው ከሆነ ከ100 በታች አልሸጥም ሊል ይችላል። ለምሳሌ የአንቶኒ ዝውውር ስቶሪውን ስታይ እንደዛ ነው ይሆን። ሌሎች ክለቦች ሌሎች ለምሳሌ ሊቨርፑል የተጫዋቹ ፈላጊ ነበር። የሊቨርፑል የዋጋ ኢቫሉዌሽን 35 ሚሊዮን ፓውንድ ነው ነበር። ስለዚህ ዩናይትድ ሲመጣ የሚጨመር ዋጋ አለ። ይህንን ያውቃል ማንቸስተር ዩናይትድ እና ኢኒዮስ ባለፉት ዓመታት የተፈጠረውን አይነት የዝውውር ስህተት ላለመድገም ወይም ለተጫዋቾች በደሞዝም ይሁን በዝውውር ሂሳብ ተገቢ ነው ብሎ ካመነበት ገንዘብ በላይ መክፈል ፍላጎት የለው። ለዛ ነው በእኔ አስተሳሰብ ማንቸስተር ዩናይትድ ከቶተናም ጋር በደንብ መፎካከር ይችላል። ለማቴዎስ ፈርናንዴዝ ወይ ለሳንድሮ ቶናሊ ዝውውር ቶተናም ከቻለ ማንቸስተር ዩናይትድ ይችላል፣ ምንም ጥያቄ የለው። ሁለቱንም ተጫዋቾች ደግሞ ይፈልጋቸው ነበር ማንቸስተር ዩናይትድ፣ ማቴዎስ ፈርናንዴዝንም ሳንድሮ ቶናሊን። ግን እንደምንሰማው ማንቸስተር ዩናይትድ እነዚህን ተጫዋቾች በ70 ሚሊዮን ፓውንድ አካባቢ በሆነ ሬንጅ ብቻ ነው የመግዛት ፍላጎት የነበረው። የማንቸስተር ዩናይትድ የዋጋ ተመን ሌላ ክለብ ምንም ገንዘብ ለመክፈል ፈቃደኛ ይሁን፣ ግን የተጫዋቾቹ ኳሊቲ ከ70 ሚሊዮን ፓውንድ በላይ የሚያስወጣ አይደል የሚል አሰስመንት አላቸው። ስለዚህ ጨረታ ውስጥ መግባት አልፈለጉም። ማንቸስተር ዩናይትድ ባለው መስህብ ብዙ ተጫዋቾች ከቶተናም ይልቅ ለማንቸስተር ዩናይትድ መጫወት ይመርጣሉ። 95-98% ተጫዋቾች በልዩ ምክንያት ቶተናምን የበለጠ መሰለፍ እችላለሁ ብለው ወይም አሰልጣኙ በተለየ ሁኔታ ወደውት ወይ ምናምን ካልሆነ በስተቀር በእግር ኳስ ውስጥ ባላቸው ስታንዲንግ ብዙ ተጫዋቾች ለማንቸስተር ዩናይትድ መጫወት ይፈልጋሉ። ግልጽ ነው። በእነዚህ አስቸጋሪ ጊዜያትም ጭምር ማንቸስተር ዩናይትድ ተጫዋቾች የመሳብ ችግር የለበትም። ግን የጥንቃቄ አካሄድ ነው እየተከተለው ያሉት። አሁን ትክክል ነው አይደለም ሌላ ነው። ምንድነው ሀሳባቸው የሚለውን ለማንሳት ነው። እና ዩናይትድ ከ70 በላይ ለሳንድሮ ቶናሊ የሚሆን ለማቴዎስ ፈርናንዴዝ የመክፈል ፍላጎት አልነበረው።
ወይም እንደዛ አካባቢ በዛ የዝውውር ሂሳብ ክለቦች ያደርጋሉ እንደዛ። ባለፈው ስለ አርሰናል ስለ ሞርጋን ሮጀርስ እያነሳው ነበር። አርሰናል 90 ሚሊዮን ፓውንድ ወይ 80 ሚሊዮን ፓውንድ በቃ የተጫዋቹን ችሎታ የሚመጥ ነው ገንዘብ እሱ ነው የሚል አሰስመንት ነበረው። ተጫዋቹ ወደ ቼልሲ የሄደባቸው ሌሎች ምክንያቶች አሉ፣ ግን አንደኛው ግን የአርሰናልም የዋጋ ኢቫሉዌሽን ነው። ምክንያቱም ከቼልሲ ጋር ከተስማማ በኋላ ያው ገንዘብ ኦፈር ተደርጎለት ነበር ለአርሰናል ሞርጋን ሮጀርስን በተመለከተ። ክለቦች እንደዚህ አይነት አቋም ይይዛሉ። ሲቲ በዚህ ፌመስ ነው። ሲቲ ከዓለም ሀብታም ክለቦች መካከል አንደኛው ነው። ከየትኛውም ክለብ ጋር በተጫዋች ዋጋ ላይ ተጫርቶ ወይም ለተጫዋች በሚከፈል ደሞዝ ላይ ተፎካክሮ ተጫዋች ማምጣት ይችላል። ግን ያንን ተጫዋች በተመለከተ ተገቢው የማርኬት ቫሊዩ እንዲህ ነው የሚል ተመን ያስቀምጡና ከዛ በኋላ ማንም ባላጋራቸውም ቢሆን ተጫዋቹን ለመውሰድ ቢመጣ ወደ ፉክክር አይገቡ። ጆርጂኖ ላይ አይተነዋል፣ ሃሪ ማጓየር ላይ አይተነዋል፣ አሌክሲስ ሳንቼዝ ላይ አይተነዋል፣ ዴክላን ራይስ ላይ አይተነዋል፣ ሌሎች ተጫዋቾችም ላይ አይተነዋል። ይሄ ነው እንዲህ አይነት ጥብቅ አቋም የሚይዙ ክለቦች አሉ። ዩናይትድ ወደ እንደዚህ አይነት ሞዴል ውስጥ ያለ ይመስላል። ኤሌት አንደርሰንን ይፈልገው ነበር ኢኒዮስ እና ማንቸስተር ዩናይትድ እና ልክ ከ100 ሚሊዮን ፓውንድ በላይ የሚያስወጣ ዝውውር እንደሆነ ሲያውቁ ነው የወጡት። ተጫዋቹ አሁን ሲቲ ምናልባት የተሻለ ዋንጫ የማሸነፍ የቅርብ ጊዜ ታሪክ ስላለው ሲቲ ሊመርጥ የሚችልበት እድል ነበር። ኦኬ እሱ እንዳለ ሆኖ ግን ዩናይትድ ወደ ተጫዋቹ ለማስፈረም አይ ሲቲ 100 ካቀረበ ነው 110 አቀርባለሁ ወደሚል ፉክክር ውስጥ መግባት አልፈልግም። አንዳንዶቹ ትምህርቶች የህመም ትምህርቶች ናቸው። ዩናይትድ ከአምስቱ ከፍተኛ ገንዘብ ካወጣባቸው ዝውውሮች 4ቱ ያልተሳኩ ናቸው፣ ወይም በተሟላ ሁኔታ ተሳክተዋል ሊባሉ የሚችሉ አይደሉም። የፖል ፖግባ ዝውውር አንደኛው ነው፣ የአንቶኒ ዝውውር ሌላኛው ነው፣ የጀደን ሳንቾ ዝውውር ሌላኛው ነው፣ የሮሜሉ ሉካኩ ዝውውር ሌላኛው ነው እና ከአምስቱ 4ቱ እነዚህ ናቸው። ሁሉም ውድ ናቸው። የሃሪ ማጓየርንም ልንከራከርበት እንችላለን። ጠቃሚ ተጫዋች መሆኑ በተለይ ባለፉት ጥቂት ዓመታት የታየ ቢሆንም ከቨርጅል ቫን ዳይክ በ5 ሚሊዮን ፓውንድ የበለጠ የሚያስወጣ ተከላካይ መሆን ነበረበት ወይ? ኢትስ አፕ ቱ ዲቤት። ስለዚህ ዩናይትድ ብዙ ገንዘብ ያወጣባቸው ተጫዋቾች ላይ ያገኘው መልስ አሁን በዚህኛው ጊዜ ዝውውር ላይ ጥንቃቄ ለማድረግ እንዲወስን ያደረገው ይመስላል። ስለዚህ የበለጠ ፋይናንሻሊ ሴንስብል ይሁን በገንዘብ በኩል ትርጉም የሚሰጡ ዝውውሮች ላይ ነው ጥንቃቄ እያደረገ ያለው። አሁን እኔ ያው እንደ ደጋፊ ስላልሆንኩ እንደ ዝም ብሎ ግን እንደ ታዛቢ ግን ኃላፊነት የተሞላበት አካሄዱን አደንቃለሁ። ፓኒክ የሌለበትን ዝም ብሎ ከዚህ በፊት በጣም ብዙ ስህተቶች ሰርተናል፣ ስለዚህ አሁን ሴንስብል መሆን አለብን፣ የራሳችን የዋጋ ተመን ማውጣት አለብን እነዚህን ተጫዋቾች። ስለዚህ ቶተናም ለቶናሊ 100 ለመክፈል ፈቃደኛ ስለሆነ እኛ 110 መክፈል አለብን የሚል የተጫዋቹን ዋጋ ያለ ልክ ድራይቭ ማድረግ እና በተጋነነ ገንዘብ ለማስፈረም አለመሞከርን ግሩም ጥንቃቄ ነው ብለው መጨረሻ ላይ ይሰራል አይሰራም በውጤቱ እንዳኘዋል፣ ግን እንደ ሀሳብ እንደ ኢንቴንሽን ግን ተገቢ ነው ነው ከራሱ የዩናይትድ ኤክስፒሪየንስ አሁን ካነሳዋቸው ልምዶች ባለፈው 10 ዓመት ዩናይትድን ያህል ብዙ ገንዘብ ለዝውውር ያወጣ የለም። ዩናይትድ ብዙ የዝውውር ገንዘብ ያወጣባቸው አብዛኞቹ ዝውውሮችም የተሳኩ አይደለም። ስለዚህ አሁን ጠንቀቅ ማለት አለብን። the best value for money የሚባል የወጣበት ገንዘብ የሚገባው መሆኑን እርግጠኛ መሆን አለብን ያን ተጫዋች የሚል ጥንቃቄ ታያለሽ። ከዛ ሁለቱ ዝውውሮች አንድሬ ሳንቶስ የፕሪሲዝን ጨዋታዎች ናቸው፣ ስለዚህ የተሟላ ስዕል አይሰጡንም ምናምን፣ ግን ተስፋ የሚሰጥ ተጫዋች መሆኑን በእነዚህ በቅድመ ውድድር ዘመን የዝግጅት ጨዋታዎች አሳይቷል። የቼልሲ የተጠናቀቀው የውድድር ዘመን ኤክስፒሪየንሱ ጥሩ አልነበረም። ጥሩ ሲዝን ያሳለፈም የቼልሲ ተጫዋች ብዙ አልነበረም። 10ኛ ሆነሽ የምትጨርሺ ከሆነ በቻምፒየንስ ሊግ 8-2 ተሸንፈሽ የምትወጪ ከሆነ በጠቅላላው ለቡድኑ በርካታ ተጫዋቾችም ጥሩ ሲዝን አልነበረም። ለትልልቆቹ ከጆዋ ፔድሮ ከተወሰኑ ተጫዋቾች በስተቀር ጥሩ ሲዝን አልነበረም እና ደግሞ እሱ ባካፕ ነው የነበረው ለካይሴዶ። እንዲያውም ለቤንች ተጫዋች ቀላል ገንዘብ አይደለም የተከፈለው 13 የፕሪሚየር ሊግ ጨዋታ ብቻ ለጀመረ ተጫዋች። በፈረንሳይ ግን በጣም ትልቅ ተሰጥኦ እንደነበር፣ በብራዚል ብዙ ግምት ይሰጠው የነበረ ተጫዋች እንደነበር ማስታወስ ያስፈልጋል። ዩሪ ቴሌሞንስ መቼስ ዝውውሮችን እርግጠኛ መሆን ያስቸግራል፣ ግን ለእኔ እንደ ሹር ቤት ይባላል እንደ እርግጠኛ ዝውውር መቆጥሮ አይነት ዝውውር የዩሪ ቴሌሞንስ ዝውውር በጣም ስማርት ዝውውር። የእሱንም የዝውውር ገንዘብ ያሳነሰው እኔ የ35 ሚሊዮን ፓውንድ ተጫዋች ነው ብዬ አላምንም። የ50 የ60 ሚሊዮን ፓውንድ ተጫዋች ነው፣ ግን ውል ማፍረሻ ነበር እና ዩናይትድ ያንን አወቀ። የውል ማፍረሻውን ገንዘብ ከፈለ፣ አስፈረመ። 35 የተጫዋቹን ብቃት የሚገልጽ አይደለም፣ በተለይ አሁን ተጫዋቾች ከሚዘዋወሩበት የዝውውር ገንዘብ አንጻር።
ስለዚህ አሁን ሁለቱም ጋር የጋራ አንድ ነገር አለ። ግን ሁለቱም የፕሪሚየር ሊግ ልምድ ያላቸው ተጫዋቾች ናቸው እና ዩናይትድ አሁን በቅርብ ጊዜ ባለፈውም አንድ መጠነኛ ፕሮግራም ስንሰራ ሌሎችም ክለቦች ይህንን መንገድ መከተል ጀምረዋል። ግን ዩናይትድ በዚህ ቀረት ብሎ ነበር የፕሪሚየር ሊግ ልምድ ያላቸው ተጫዋቾች ማምጣትን በተመለከተ። ባለፈው የዝውውር ጊዜም በዚህኛው የዝውውር ጊዜም ምናየው አንድ ፓተርን የፕሪሚየር ሊግ ተጫዋቾችን ማምጣት የሚሰጠው የስኬት ዋስትና አለ። ስለዚህ እንደዚህ አይነት ዝውውሮች ላይ ነው እያተኮረ ያለው። ሰሞኑን ብዙ ስንሰማ የነበረው ዝውውሩ ለመፈጸም ያለው እድል አነስተኛ ነው ቢባልም ሉዊስ ሆል የሚባለውን የኒውካስል የግራ መስመር ተከላካይ ለምሳሌ ማምጣት ይፈልጋሉ። ለእኔ ፉልባክ መሻሻል ያለበት ቦታ ነው በዩናይትድ ውስጥ። ግን እንደው ስሙ የተጠቀሰው ተጫዋች እንኳን የፕሪሚየር ሊግ ተጫዋች ነው። ፓተርን ታያለሽ እዚህም ግን። ስለዚህ ዩናይትድ እንዲህ አይነት አካሄድ ለመከተል እየሞከረ ነው። አሁን ይሄ ለደጋፊ ምንም ላይሆን ይችላል። በቃ ደጋፊ የሚፈልገው ቡድኑ ጥሩ ተጫዋቾች አስፈርሞ ለሲዝኑ የተዘጋጀ መሆኑ። ሰዎቹ ደግሞ ደጋፊዎች ብቻ አይደሉም፣ ባለሙያዎች ናቸው። እንደ ባለሙያ ነው ነገሩን የሚያዩት፣ በኢሞሽን ብቻ። አሁን በጭንቀት በፓኒክ ብቻ። አንዳንዶቹ ዝውውሮችን ፓኒክ አመጣሽ በመሆናቸው ምክንያት ማለት ነው። ለምሳሌ ከፈርጉሰን በኋላ የመጀመሪያው የዝውውር ጊዜ የ2013-14 የውድድር ዘመን ከመጀመሩ በፊት የነበረው የ2013 የሰመር ትራንስፈር የሚባለው ነው እና ዩናይትድ ብዙ ተጫዋቾች ለማስፈረም ሞከረ። ቶኒ ክሩስን ለማምጣት ሞከረ፣ ቲያጎ አልካንታራን ለማምጣት ሞከረ፣ ሴስክ ፋብሪጋዝን ለማምጣት ሞከረ። እነዚህ ሁሉ አልተሳኩም። የቤልም ፉክክር ዝውውር ላይ ኢንትረስት ነበረው። ሁሉም ትልልቅ ሃይ ፕሮፋይል ዝውውሮች ናቸው እና አንዱንም ማግኘት አልቻለም። ምናልባት የፈርጉሰን አለመኖር የፈጠረው ችግር ሊሆን ይችላል። እንደ ፈርጉሰን አይነት በጣም ትልቅ ጥላ ያለው ትልቅ ግርማ ካሪዝማ ያለው ታሪካዊ አሰልጣኝ በሚለቅበት ጊዜ መጪው ተጫዋች ዩናይትድ ትልቅ ክለብ ቢሆንም ወደ ዩናይትድ የመምጫ አንደኛውና ዋናው ምክንያት አሰልጣኙም ናቸውና ስለዚህ ፍርሃት ይፈጥራል። የሚሆነውን ለማወቅ ይፈልጋሉ ተጫዋቾች። ምናልባት እሱም ሊሆን ይችላል ምክንያቱ፣ የተለያየ ምክንያት አለ። ግን ብዙዎቹ ተጫዋቾች ከዛ በኋላ በሰጧቸው ቃለ ምልልሶች ለማንቸስተር ዩናይትድ ለመፈረም ተቃርበው እንደነበር ይናገራሉ። ሁሉም ነገር ሳይሆን ቀረና መጨረሻ ላይ መጀመሪያ ቢያስፈርሙት ኖሮ ከሚከፍሉት ገንዘብ 4-5 ሚሊዮን ፓውንድ ጨምረው ማሮን ፌላይኒን ብቻ ከኤቨርተን አመጡት። ፓኒክ ባይ ይባላል። እዛው ጊዜ የተወሰኑ ሳምንታትን ቀድመው ቢያስፈርሙት ኖሮ እንደው ያንኑ ተጫዋች እንኳን ያስፈርሙት ቢሆን ኖሮ ያን ያህል ተጨማሪ ገንዘብ መክፈል አይጠበቅም። ምናልባት ለዩናይትድ በጣም ሀብታም ለሆነ ክለብ 4-5 ሚሊዮን ብዙ ገንዘብ ላይመስል ይችላል። ግን የፋይናንሻል ሚስ ማኔጅመንቱን ያሳይሻል። ይሄ ለዛ ነው ወደ ኮስት ካቲንግ የሄዱት። ሰር ጂም ራትክሊፍ ደግሞ አንድ ታሪክ አላቸው። በጣም የታወቁ የተሳካላቸው ባለጠጋ፣ ለረጅም ጊዜ ብሪታንያ ቁጥራን ሀብታም የነበሩ ሰው ናቸው። አንድ የሚታወቁበት ነገር እየወደቀ ያለን ቢዝነስ ይረከባሉ እና በሁሉም ቢዝነሶቻቸው ውስጥ ያላቸው አንድ የወል ማኒፌስቶ የሚመስለው ወደ እነዚህ ወደ ታመሙ ኢንተርፕራይዞች ገብተው ወደ ኮስት ካቲንግ ነው የሚሄዱት። ብዙ ጥቅም እየሰጡ ያልሆኑ ሰራተኞችን መቀነስን ለምሳሌ ሊሆን ይችላል። አላስፈላጊ ነው ብለው ያመኑበትን ወጪ መቀነስ ሊሆን ይችላል። ኮስት ካቲንግ ላይ በጣም ኦስቴሪቲ የሚባለው ኮስት ካቲንግ ላይ በጣም ጠንካራ አቋም ያላቸው ናቸው እና ቢያወዛገብም ለምሳሌ ብዙ ሰራተኛ ቀንሰዋል። እንደምታውቂው ብዙ ሰራተኛ ቀንሰዋል። በጠቅላላው ለዩናይትድ አይነት ትልቅ ኢንስቲትዩሽን ብዙ ወጪ ላይ መስል ይችላል። ለምሳሌ ለሰዎች ነጻ ምሳ መስጠት ምናምን የመሳሰለው ነገር ግን ያንን ገንዘብ ሰውየው በራሳቸው ከራሳቸው ኪስ መሸፈን የሚችሉት ቢሆንም ግን ባህል ነው ማስቀመጥ የፈለጉት፣ መልእክት ነው ማስተላለፍ የፈለጉት። አወዛግቧል፣ ልክ ነው። ፈርጉሰንን ሳይቀር እኮ ነው አይደለም እንዲህ ከአምባሳደርነት ከሚከፈላቸው ክፍያ ያነሷቸው። ፈርጉሰን አይነኬ ናቸዋል። ፈርጉሰን ግን አድርገውታል። መራር ውሳኔ ነው። በጊዜውም ብዙ ኢሞሽናል ምላሽ ነበረው። ለእኔ በፈርጉሰን መኖር ብቻ ማንቸስተር ዩናይትድ ለሳቸው 1.5 ሚሊዮን ይከፍላል ያለ የሚቆጠር ትልቅ ስራ ምናምን ከዛም በላይ ቢከፈላቸው ተገቢ ነው። ግን የኢኒዮስ ኢንቴንሽን ነው የሰር ጂም ራትክሊፍ ሀሳብ የሚመስለው ግን በቃ ጨካኝ መሆን እና ወጪ መቀነስ፣ ከሰዎች ላይ ምሳ ማንሳት ይሁን ከፈርጉሰን አኑዋል ፔይ መውሰድ ሊሆን እንደዛ ማድረግ። ኮስት ካቲንግ ላይ እንዴት እንደሚያተኩሩ ነው የምታየው። እዛ ላይ ነው ትኩረት እያደረጉ ያሉት። አሁን ለዩናይትድ እዛ አይነት ትኩረት ውስጥ ነው ያሉት። ለምሳሌ የተጫዋቾች ኮንትራት በማለቁ ምክንያት ብዙ ሚሊዮኖች ያድናል። አሁን ማንቸስተር ዩናይትድ ለምሳሌ ካሰሚሮ ጠቃሚ ተጫዋች ነበር። በጠቅላላው ከአራቱ ሲዝኖች በሶስቱ ጥሩ ነበር ብዬ አስባለሁ። ሁለቱ በተለይ ጥሩ ነበሩ፣ ይሄኛውና የመጀመሪያው ሲዝን ጉዳት እስኪገጥመው መዳከም እስኪጀምር ድረስ እሱ ለቋል።
ጄደን ሳንቾ ለቋል። ምንም እንኳ ባለፉት ጥቂት አመታት በቦሩሲያ ዶርትሙንድ፣ በቼልሲ፣ በቪላ የተዋሱት ክለቦች ቢሆኑም ደሞዙን ሲከፍሉ የቆዩት ግን ለዩናይትድ ትልቅ የፋይናንስ ሸክም ነው የነበረው ጄደን ሳንቾ። አንድሬ ኦናና ወደ ትራብዞን ስፖር ሄዷል። ቢያንስ በዚህ አመት የእሱ ደሞዝ የማንቸስተር ዩናይትድ ኮንሰርን አይደለም። ስለዚህ በኢኒዮ ሳይን ከዚህ በኋላ በሚያመጧቸው ተጫዋቾች ላይ ለነዚህ ተጫዋቾች ዲስፕሮፖርሽኔት የሆነ ደሞዝ የመክፈል ፍላጎት የላቸው። አስታውሳለሁ አንድ ቃለ ምልልስ ከጋሪ ኔቭል ጋር በነበራቸው ቃለ ምልልስ ላይ ነው መሰለኝ የማንቸስተር ዩናይትድ ሃይ ኤርነርስ የሚባሉት ለማንቸስተር ዩናይትድ አይጫወቱም ብለው ተናግረው ነበር። ያን ያህል ነው ስህተት የተሰራባቸው። ምክንያቱም ከፍተኛ ደሞዝ ተከፋዮች በሚል የጠቀሷቸው ተጫዋቾች ነበሩ። ከጠቀሷቸው ውስጥ ካሴሚሮ ብቻ ነው ማንቸስተር ዩናይትድ ውስጥ የነበረው። ራሽፎርድ ቪላ ውስጥ ነበር፣ ሳንቾ ቼልሲ ውስጥ ነበር፣ አንቶኒ ወደ ሪያል ቤቲስ ሄዶ ነበር። እንደዚህ ጠቅሰው ብዙ ገንዘብ የምንከፍላቸው ተጫዋቾች ለዩናይትድ የሚጫወቱ ተጫዋቾች አይደሉም የሚል አስተያየት ሰጥተው ነበር። አሁን በእነዚህ ተጫዋቾች ብቻ ከሁለቱ ብቻ ከተወሰኑ ተጫዋቾች ብቻ ከሶስቱ ከጠቀስኳቸው ከኦናና፣ ከካሴሚሮ፣ ከሳንቾ ውል መጠናቀቅ በኋላ ወይም የአንደኛው በውሰት መሄድ 1 ሚሊዮን ፓውንድ በየሳምንቱ ያድናል። በየሳምንቱ በወር 4 ሚሊዮን ፓውንድ ማለት ነው። ግን ደግሞ ሌላ ጥንቃቄ እንዲያደርግ የሚያስገድደው ነገር ማንቸስተር ዩናይትድ በቻምፒየንስ ሊግ በመሳተፉ ምክንያት የበርካታዎቹ ተጫዋቾች ደሞዝ ደግሞ በ25% ይጨምራል። ኮንትራታቸው ላይ እንደዚህ አይነት ስምምነት ያደርጋል። ለምሳሌ ሜሰን ማውንት 30% ብቻ ነው የተጫወተው ባለፈው የውድድር ዘመን ለማንቸስተር ዩናይትድ። በጠቅላላው በ3 ሲዝን 25 የፕሪሚየር ሊግ ጨዋታ ነው የጀመረው። እድለኛ አይደለም። አዎ፣ ግን ውሉ ኤክሰፕሽን ስለሌለው ዩናይትድ ቻምፒየንስ ሊግ ከተሳተፈ 25% ደሞዝ ላይ ይጨምራል፣ ካልተሳተፈ 25% ከደሞዝ ላይ ይቀንሳል የሚል አግሪመንት አለ። ስለዚህ ዩናይትድ አሁን እዚህም ላይ ነው እርማት እየወሰደ ያለው። ተጫዋቾች 60% የሚሆን ደቂቃ ካልተጫወቱ 25% ሳለሪ ኢንክሪመንታል አይኖራቸውም። አሁን አዳዲስ የሚመጡ ተጫዋቾች ከበፊት ትምህርት ለመውሰድ እየተሞከረ ያለ ነው። እንዲያውም ባለፈው አንድ ጄምስ ዳከር የሚባል የቴሌግራፍ ጸሐፊ የነዛን የቀደሙትን የዝውውር ስህተቶች ሌጋሲ በተመለከተ ሲናገር ነበር እና በቅርብ ጊዜ የ2023ቱን የዝውውር ጊዜ ማንቸስተር ዩናይትድ ደጋፊዎች በቁጭት ቢያነሱት እረዳለሁ ይላል። ምክንያቱም ሃሪ ኬን፣ ዴክለር ራይስ አይነት ተጫዋቾች የተዘዋወሩበት ጊዜ ነው እና እነዚህን ሁለት ተጫዋቾች ቢያመጣቸው በኋላ በዝውውር የተከፈለባቸው ገንዘብ አለ አይደለም። ባየር ሚኒክም አርሰናልም ለነዚህ ተጫዋቾች የከፈሉት የዝውውር ገንዘብ ነበር። ከዛ ጋር በሚቀራረብ ገንዘብ ነው ራስሙስ ሆይሉንድን፣ አንድሬ ኦናናና ሜሰን ማውንትን አንድ ላይ ያመጣው። ኦልሞስት ተቀራራቢ ገንዘብ ነው እና በዛው የዝውውር ጊዜ ደግሞ ማስወጣት የፈለጋቸውን ተጫዋቾችም አላስወጣም። ማስወጣት ያልቻለው ደግሞ ዋናው ምክንያት ይሄ የደሞዝ 25% ቻምፒየንስ ሊግ ቡድኑ የሚሳተፍ ከሆነ 25% ተጨማሪ ደሞዝ ስለሚያገኙ እና ክለቦች ያውቁታል። 25% ደሞዙ ተጨማሪ ሆኖ ነው አንድ ተጫዋች የሚደራደራቸው እና ያኔ ማስወጣት በጣም ከባድ ነው ተጫዋቾች። ኢኒዮስ ከመጣ በኋላ 60% መጫወት አለበት አንድ ተጫዋች። ለምሳሌ ዚር ጊዜ ከቆየ የሚቆየ አይመስልም። ዩቬ የተባለ ከሌሎች ክለቦች ጋር የተነጋገረ ነው። ግን ቢቆይ በዚህኛው የውድድር ዘመን 25%ን ጭማሪ አያገኙ። 60% ደቂቃ አልተጫወተም። ስለዚህ ሜሪት ቤዝድ መሆን አለበት። ለቡድኑ ምን ሰጠና ምን እንሰጠዋለን የሚል መሆን አለበት። ይህን ደግሞ ፈርሞ መጀመሪያውኑ ተስማምቶበት ነው የፈርሞ። ቢቆይ እንኳን አያገኙ። ኡጋርቴ ቢቆይ ማንቸስተር ዩናይትድ ውስጥ መቆየቱም አይቀርም አያገኙም። እንዲያውም በጎ ነገር ግማሹን ፊፋ ነው የሚከፍለው ከጉዳት እስኪመለስ ድረስ ባለም ዋንጫው ላይ ስለሆነ የተጎዳው። እንዲህ አይነት ስምምነት ስላለ የፕሮቴክሽን ክለብ ፕሮቴክሽን ፕሮግራም የሚባል ስላለ ስለዚህ 80%ቱን እንጂ 80%ቱን ፊፋ ነው ተጫዋች ወደ ሜዳ እስኪመለስ ለዩናይትድ እስካልተጫወተ ድረስ ይከፍላል። ግን ዩናይትድን ቢሆን የሚከፍለው የቻምፒየንስ ሊግ 25% ታክስ የለበትም። እንዲህ አይነቶቹን ስህተቶች ነው ለመቀነስ እየሞከረ ያለው እና እዚሁ አርቲክል ላይ ምን ኢንትረስቲንግ ነገር አየሁ መሰለኝ። በ2023 ማንቸስተር ዩናይትድ ውስጥ ተከላካዩ ኤሪክ ባይ እና አማካዩ ዶኒ ቫን ደ ቤክ ቡድኖች ነበሩ። ኤሪክ ባይ በውሰት ነው ለማርሴይ ሲጫወት የነበረው። እንዲያውም ዩናይትድ ወደ ቻምፒየንስ ሊግ በተመለሰበት 2022-23 የውድድር ዘመን የዩናይትድ ተጫዋችም አልነበረም በዛ ሲዝን። ቫን ደ ቤክ 294 ደቂቃ ብቻ ነው የተጫወተው፣ ከ300 ደቂቃ በታች ነው። ግን የዩናይትድ ተጫዋቾች ሆነው በፈረሙበት ጊዜ ዩናይትድ ቻምፒየንስ ሊግ ከተሳተፈ 25% ተጨማሪ ገንዘብ ታገኛላችሁ የሚል ግርድፍ ስምምነት ነው የነበረው። ስፔሲፊክ አይደለም።
አንድ ጨዋታም ሊጫወት ይችላል፣ ምንም ላይ ጫወትም ይችላል። ወይም ልክ እንደ ኤሪክ ባይ በውሰት ለሌላ ክለብ ሊጫወት ይችላል። እንዲህ አይነት ስህተት መድገም አልፈልግም። አሁን ራሽፎርድ ወደ ዩናይትድ ሲመለስ ያችን 25% ያገኛል ድጋሚ በድሮ ስምምነት መሰረት ከኢኒዮስ በፊት የተፈጸመ ውል ስለሆነ እና ያው የቀደመው ውል ይጸናል። በመሀል ኮንትራቱ መለወጥ አይችሉም። ስለዚህ 25% ተጨማሪ ያገኛል። አንድም ደቂቃ ግን ለማንቸስተር ዩናይትድ አልተጫወተም። ባለፈው ሲዝን የባርሴሎና ተጫዋች ነበር። ይህንን ነገር ነው ማስቀረት የሚፈልጉት። ጥንቃቄ ለማድረግ እየሞከሩ ነው። ማውንትም ከ30% በታች ነው የተጫወተው፣ ግን የድሮ ስምምነት ስለሆነ 25% ተጨማሪ ደግሞ ያገኛል። ይሄ በጠቅላላው የሚያሳየን የኮስት ከቲንግ የበለጠ ሰልፍ ኢምፖዝድ ነው ምለው። ለዚህ ነው አንዳንዱ መፎካከር አቅቷቸው ብቻ አይመስለኝም። ከቶተናም ጋር መፎካከር አቅቷቸው ከሌሎቹ ክለቦች ጋር ገንዘብ በማውጣት መፎካከር አቅቷቸው አይመስለኝም። በተለይ ቻምፒየንስ ሊግ ገንዘብ አክሰስ ማድረግ በሚችሉበት ሲዝን እና ቶተናም ከቻምፒየንስ ሊግ ውጪ በሚሆንበት ሲዝን አይመስለኝም። ግን በግልጽ የሚታዩ ድክመቶች ግን አሉ። እዚህ ጋር ድክመት አለ ብሎ ለመለየት የማያስቸግሩ ድክመቶች ግን አሉበት ማንቸስተር ዩናይትድ። አማካይ ክፍሉ ላይ ቅድም እንዳልኩት ተጨማሪ ጥራት ይፈልጋል። ተጨማሪ ፉልባክ የሚፈልግ ይመስለኛል። ተጨማሪ የክንፍ ተጫዋች የሚፈልግ ይመስለኛል። አንድ ጉዳት በጣም ትልቅ ችግር ሊፈጥር የሚችልበት ቡድን ነው። የአንድ ሲኒየር ተከላካይ ረጅም ጊዜ ጉዳት፣ የአንድ ሲኒየር አማካይ ረጅም ጊዜ ጉዳት፣ የአንድ የማጥቃት ተጫዋች የረጅም ጊዜ ጉዳት ችግር ሊፈጥር ይችላል። ምክንያቱም በቂ ከቨር ቡድኑ የለውም። የአንድሬ ሳንቶስ ዝውውር ዩናይትድ የሚያስፈልገው አይነት ዝውውር ነበር። ምክንያቱም ካሰሚሮ በጣም ጠቃሚ ተጫዋች የመሆኑን ያህል ለሱ የሚስማማ ስፔሲፊክ የጨዋታ ዝግጅት ያስፈልገው ነበር ዩናይትድ። እንግሊዞቹ እንደሚሉት ሂ ሎስት ሂዝ ሌግስ፣ የድሮ አትሌቲሲዝም የለው፣ የድሮ አካላዊ ቅልጥፍና፣ እግሮቹ እንደ ድሮ አይረግጡም፣ ወይ እንደ ድሮ ብዙ የሜዳ ስፍራ አይሸፍኑም። አትሌቲክ ተጫዋች ያስፈልገው ነበር ተጫዋቹ እና ምንም እንኳን ከ30 ያነሰ የፕሪሚየር ሊግ የጨዋታ ልምድ ያለው ተጫዋች ቢሆንም እና በዛ ምክንያት ገንዘቡ የበዛ ቢመስልም ግን ወጣት አማራጭ ግን ያስፈልጋቸው ነበር እና አንድሬ ሳንቶስ አይነት ገና የእግር ኳስ ህይወቱ ጅማሬ ላይ ያለ ካሴሜሮ ያጣው እግር ስል ሊትራሊ እግር ሳይሆን ግን ያንን ኤነርጂ ማለት ነው። እነዛ እግሮች የሚሰጡትን ኤነርጂ ይሄኛው ተጫዋች ቢያንስ ያንን መጨመር ይችላል። ካሴሜሮ አይነት ተጫዋች አይደለም፣ ላይክ ፎር ላይክ አይደለም፣ አንድ አይነት ተጫዋች አይደለም። ግን ጨዋታ በግሩም ሁኔታ የሚያነብ ስክሪን የሚያደርግ ጥሩ ፓሰር፣ የማንቸስተር ዩናይትድን ፖሴሽን ማቀላጠፍ የሚችል በቼልሲም በስትራስቡርግም በቼልሲ ጥቂት ጊዜ በስትራስቡርግ አንድ ሙሉ ሲዝን በጣም ድንቅ በነበረበት ጊዜ ለብራዚል በእድሜ እርከን ቡድኖች ላይ በሙሉ በጣም ድንቅ የነበረ እንዲያውም በቼልሲ ያለፈው ሲዝን እንደታሰበው አልሆነም እንጂ የ2026 ዓለም ዋንጫ ላይ አይቀርም የሚባል የነበረ አይነት ተጫዋች ነው። የበለጠ ኢንተሊጀንት የሆነ ተጫዋች ነው። እኔ የዩናይትድን የአማካይ ተጫዋቾች ዝውውር ሳይ የበለጠ ቴክኒካል ፕሮፋይላቸው ከፍ ያሉ ተጫዋቾችን ማምጣት ላይ ያተኮረ ይመስላል። ቴሌሞንስም ሳንቶስም እንደዚህ አይነት ተጫዋቾች ናቸው። ሁለቱም ከንጹህ ዲስትሮየርነት ይልቅ ከነጣቂነት ይልቅ የበለጠ የፖሴሽን ተጫዋቾች ናቸው እና ይሄ ተጫዋች በተለይ በፕሪሲዝን ጨዋታዎች ላይ በጣም ተስፋ የሚሰጠው በሱ እድሜ ላለ ተጫዋች ያልተለመደ ፕሪሲዝን ጨዋታዎች ናቸው። ስለዚህ ሙሉ ስዕል አናገኝም። ቅድም መነሻዬ ላይ እንደዛ ብያለሁ። ግን ቢሆንም ምልክቶች ዲቴክት ለማድረግ ግን እድል ይሰጣል እና እናውቀዋለን። ከዚህ በፊት ተጫዋቹ ነው በጣም ጥሩ የውሳኔ መስጠት ችሎታ ያለው ተጫዋች ነው። መቼ ወደፊት ፓስ ማድረግ እንዳለበት ያውቃል። መቼ ኳስ እግሩ ስር ማቆየት እንዳለበት ያውቃል። መቼ ሪሳይክል ማድረግ እንዳለበት ያውቃል። መቼ ሪስክ መውሰድ እንዳለበት ያውቃል። ሴንስብል ውሳኔዎች የመወሰን ችሎታ ያለው ተጫዋች ነው። ጥሩ የጨዋታ ንባብ የሚባለው እሱ። ልክ ቅድም ኤሜሪ የቴሌሞንስ ብቃት ላይ መከላከልን፣ መንጠቅን፣ ታክል መውረድን፣ የታክል ታይሚንግን የመሳሰለው ነገር ኮች እንዳደረጉት ሁሉ ይህም ተጫዋች ኮች መደረግ አለበት። ኳስ መንጠቅን በተመለከተ፣ ፖዚሽኒንግን በተመለከተ፣ ኢንተርሴፕሽንን በተመለከተ ግን እንደዚህ አይነት ተጫዋቾች ምን ይባላል? ኮቸብል ናቸው ይባላል። ገና ስለሆነ ልታሻሽው የምትችው አይነት ተጫዋች ነው። ግን በጣም ጥሩ ኮንትሮለር፣ ጥሩ አማካይ ለመሆን የሚያስችሉ ነገሮች ሁሉ ያሉበት የሚመስል ግን ለምሳሌ እንዳልኩት ፍልሚያዎች ላይ ሰፊ ስፔስ መከላከል ላይ የበለጠ ስማርት መሆን፣ ብዙ ከቨር ማድረግ ላይ ይህንን የመሳሰለ ችሎታ መጨመር አለበት። ዩሪ ቴሌሞንስ ሌላ አይነት ተጫዋች ነው። ከፍተኛ ልምድ ያለው ነው። ምናልባት ኮቸብል ላይሆን ይችላል አሁን ባለበት እድሜ ምክንያት፣ ግን እንደመጣ ግን ጥራት መጨመር የሚችል ተጫዋች ነው።
እሱ ደግሞ የበለጠ ክሬቲቭ ነው። የተጋጣሚ ቡድን የመከላከል መስመር ማለፍ የሚችሉ ፓሶች በማቀበል ከፕሪሚየር ሊግ የተዋጣላቸው አማካዮች መካከል አንደኛው ነበር። ብዙ ሜትሮች ኳስ ወደፊት ይዞ መሄድ ይችላል። በቀደም ለመጀመሪያ ጊዜ ነው ያየነው፣ ግን የመጀመሪያ ጨዋታ ምንም ማለት አይቻልም። በጣም ጥሩ ፓሰር ነው። የፓስ ምጣኔው አስደናቂ ነው። ዌት ኦፍ ፓስ የሚባል የዩሮፓ ሊግ የፍጻሜ ጨዋታ ላይ እንዳየነው ጎልም አስቆጣሪ ነው። ኤፍኤ ካፕ 2021 የፍጻሜ ጨዋታ ላይ ያንን ግሩም ጎል በኤፍኤ ካፕ የፍጻሜ ጨዋታ ከማይረሱ ጎሎች መካከል አንደኛው ሌስተር ቼልሲን አሸንፎ የኤፍኤ ካፕ ሻምፒዮን ሲሆን ያንን ድንቅ ጎል አስቆጥሯል። የተወሰኑትን በምሳሌነት ለመጥቀስ ነው። ብዙ ጎሎች አስቆጥሯል። ሳጥን ውስጥ የሚደርስበት የጊዜ አጠባበቅ በጣም አስደናቂ ነው። ገንዘቡ ጥሩ ነው። የተከፈለበት ገንዘብ ከልምዱ ከችሎታው አንጻር ከመሪነት ችሎታው አንጻር ገና እዛ አንደርሌክት በነበረበት ጊዜ በ18 ዓመቱ አንበል ነበር። ሞናኮ ውስጥ አጭር ጊዜ ነው ቲየሪ ኦንሪ ያሰለጠነው፣ ግን ቲየሪ ኦንሪ እንደመጣ አንበል አድርጎታል። ሌስተር ውስጥ አንበል ነበር ጄሚ ቫርዲ በማይኖርበት ጊዜ። አስቶን ቪላ ውስጥም ከአንበሎቹ መካከል አንደኛው ነበር። ያ የመሪነት ካራክተሪስቲክስ አለ። ዩናይትድ አዲስ የሊደርሺፕ ግሩፕም ይፈልጋል። በተለይ ከካሰሚሮ አይነት ከመሪዎቹ እንደ አንዱ ከሚቆጠሩ ተጫዋቾች መልቀቅ በኋላ ምናልባት ጥርጣሬው የ5 ዓመት ኮንትራት መስጠት ተገቢ ነው ወይ የሚለው 29 ዓመቱ ስለሆነ የ5 ዓመት ኮንትራት ሜቢ እሱ ግን ሌላ ችግር ነው። ሜሰን ማውንትን አማካይ አድርጎ እየሞከረበት ነበር። ማውንት ላይ ከጉዳት ነጻ ይሆናል ብሎ ሲዝን ፕላን ማድረግ አስቸጋሪ ይመስለኛል። ለዩናይትድ ከመጣበት ጊዜ ጀምሮ ብቻ ሳይሆን በቼልሲም የመጨረሻው ሲዝን ኦልሞስት አልተጫወተም። ብዙ ሲጎዳ የቆየ ተጫዋች እና ቢጫወትም ደግሞ የበለጠ ጥሩ የሚጫወተው አድቫንስድ በሆነ ቦታ ነው እንጂ በጥልቅ አማካይነት አይደለም። ግን እየሞከረው እንደነበር እናውቃለን። ስለዚህ የባላንስ ጥያቄ ግን አለበት። ለምሳሌ የመጡ ተጫዋቾች ብቻቸውን ብቸኛ ፒቮት መሆን አይችሉም። አንዳንዶቹ ደግሞ አብረው የሚጫወቱ ከሆነ የሚስማት ችግር ይፈጠራል። ለምሳሌ ቴሌሞንስን እና ሜኑን አንድ ላይ መጫወት ትችላለሽ። ሁለቱም ነጣቂዎች አይደሉ። አሁን ሁለቱ አንድ ላይ የሚሰለፉ ከሆነ አሁን ካሏቸው አማካዮች ከፍ ያለ ስም ያላቸው ሁለቱ ተጫዋቾች እነሱ ናቸው። የምንድነው የኮምፓቲቢሊቲ ጉዳይ አንድ ላይ ማጫወት ትችላለሽ ወይ ምን ይባላል? ሶስት አማካይ የምትጠቀሚ ከሆነ ከሶስቱ አማካዮች የተለያየ አይነት ካራክተሪስቲክስ ብታገኝ ጥሩ ነው ይባላል። አንደኛው ኮንትሮለር ቢሆን፣ አንደኛው ፓሰር ቢሆን፣ አንደኛው ድሪብለር ቢሆን፣ አንደኛው ዲስትሮየር ቢሆን እየተባለ የተለያየ አይነት ጥቅም የሚሰጡሽ አማካዮች ቢሆኑ እና የዛ ጥምረት የአማካይ ክፍሉ መገለጫ ቢሆን የተለያየ አይነት ነገር የሚሰጡ ተጫዋቾች አንድ ላይ ቢሆኑ ጥሩ ነው ይባላል። የሚመሳሰሉ ነገሮቻቸው ይበዛሉ። በቴሌሞንስና በሜኑ መካከል አንድ አይነት አይደለም፣ ግን ተመሳሳይ ነገሮች አሏቸው። ለምሳሌ ሜኑ የበለጠ በጠባብ ቦታ የላቀ ተጫዋች ነው፣ ታይት ስፔስስ በሚባሉት ቦታዎች ላይ። ቴሌሞንስ ደግሞ የበለጠ ፓሰር ነው፣ የተሻለ ፓሰር ነው። ስለዚህ ሰዎች አይዲያሊ ዩናይትድ ተጨማሪ አማራጮች ቢኖሩት ሁለቱ ተጫዋቾች ለአንድ ቦታ መፎካከር ያለባቸው ተጫዋቾች ናቸው። ምናልባት ከአንዳንድ ለምሳሌ በአንዳንድ የካፕ ጨዋታዎች ዝቅ ያለ ደረጃ ካለው የቻምፒየንስ ሊግ ቡድን ጋር የሆም ጌም ከአስታና ጋር ለምሳሌ ብትጫወጪ ወይ ከካይራት አልማቲ ጋር ብትጫወጪ ወይ በፕሪሚየር ሊግ 18 19 20ኛ ስፍራ ላይ ያሉ ቡድኖች 25% ፖሴሽን ይዞ ለመጫወት ወስኖ የሚመጣ ቡድን አለ አይደለም። 18 ሳጥኗ ለመከላከል ወስኖ የሚመጣ ቡድን ያኔ ሃይሊ ቴክኒካል የሆነ በሽግግር ማያስፈራሽ ቡድን ከሆነ ቴሌሞንስና ሜኑን አንድ ላይ ማጫወት ያስኬድ ይሆናል። ምክንያቱም ዩናይትድ 70% ኳስ እንደሚይዝ ስለሚያውቅ እና እንዲያውም ለእንደዚህ አይነት ጨዋታ ሁለቱ ተጫዋቾች ስለሚስማሙ፣ ግን በተለቅ ባሉ ጨዋታዎች ላይ ወይም በሽግግር የሚያስቸግሩ የማንቸስተር ዩናይትድን አማካይ ክፍል ቀለል ማለት ላይት ዌይት መሆን በመከላከል ጊዜ ሊያጋልጡ የሚችሉ ተጫዋቾች ያሉት ቡድን ከሆነ ግን ሁለቱን አንድ ላይ ማጫወት ደግሞ አያስኬድም። ሁለቱም ተፈጥሯዊ ስድስቶች አይደሉም። ሁለቱም የበለጠ ስምንቶች ናቸው። አሁን የታክቲካዊ ጥያቄ ነው። ቢሰራም ባይሰራም ግን የዝውውሮቹ አላማ የሚመስለው ከስፔሻሊስት ተጫዋቾች ይልቅ እንደ ካሰሚሮ እንደ ኡጋርቴ አይነት ነጣቂዎች በሚባል ምድብ ከሚታወቁ ተጫዋቾች ይልቅ ሁሉንም ነገሮች በመጠኑ ማድረግ የሚችሉ ተጫዋቾችን ማሰባሰብ የፈለገ ይመስላል። መከላከሉም ላይ ያልቦዘኑ ጠንካራ የመከላከል ቁጥሮች አሏቸው፣ ግን ከዛ በላይ የሆኑ ተጫዋቾች በአንዱም ላይ እኔ ፔዥ አማካዮችን አንዱንም በአንዱ ጉዳይ ላይ ስፔሻሊስት ነው ብዬ አላምንም። ጆao ኔቬስ በቃ ፒውር ዲስትሮየር አይመስለኝም። ቪቺኛም እንደዛ፣ ፋቢያን ሩይዝም እንደዛ፣ ዋረን ዛይሬ-ኤሜሪም እንደዛ ኮምፕሊመንት የሚደራረጉ ናቸው፣ ግን አንዱም ስፔሻሊስት አይመስለኝም።
ያ ደግሞ ብዙ አሰልጣኞችን ኢንስፓየር ያደርጋል። ካሪክ ያለፈውን 17 ጨዋታ የካሪክ ቦል እሱ ነው ለማለትም ይቸግረኛል። ካሪክ ሌላ አይነት ካራክተሪስቲክስ ያለው ቡድን በመስራት ይታወቅ የነበረ ነው። በፕሪሚየር ሊግ አላሰለጠንም፣ ግን በ3 ዓመት ምናምን አሰልጥኗል። የዩናይትድ ምክትል አሰልጣኝ ሆኖ ቆይቷል። የእሱ ቡድን ነው ለማለት ያስቸግራል። የዛ የሶልሻ አጋዥ የሞሪኞ የኮችንግ ስታፍ አባል ነበር ማለት እንችል ይሆናል እንጂ ግን የሚድልስቦሮ ቡድኑ ፖሴሽን ሄቪ በመሆን የሚታወቅ ቡድን ነው የነበረው። ግን 4 አማካዮች የሚኖሩሽ ከሆነ ኡጋርቴን ትተን ማለት ነው ቢኖርም ብዙ ላይ ሰለፍ ይችላል፣ ግን ደግሞ ከባድ ጉዳት ገጥሞታል። ማውንትንም ትተን ማውንት በጉዳቱ ምክንያት እርግጠኛ መሆን ስለሚያስቸግር እና ሲዝን ለማቀድ እርግጠኝነት ስለሚያሳጣ እና ጥልቅ አማካይም ሆኖ የመጫወቱ ጉዳይ ገና ኤክስፐሪመንት ላይ ያለ ስለነበር ብሩኖ ደግሞ ወደ ኋላ ተመልሶ ከዚህ በኋላ ይጫወታል ብለን ስለማንጠብቅ የእሱን የበለጠ አስደናቂ የሚያደርገውን ችሎታው መገደብ ስለሚሆን አሉ መጫወት የሚችሉ ለማለት ነው። እነዚህ ተጫዋቾች ግን እነዚህን እንደ ኦፕሽን ሳንቆጥር ቀርተን ምናልባት ደግሞ ከማንቸስተር ዩናይትድ ወጣት ቡድን ከአካዳሚ የሚወጣ ሌላ ተጫዋች ሊኖር የሚችል መሆኑን እንደ አንድ እድል ትተን አውት ኤንድ አውት አማካዮች የሚባሉትን 3ቱን ብቻ ወስደን ነው ይህንን እምለው። ስለዚህ ሌላ አይነት አማካይ የሚያመጡ ከሆነ የበለጠ ስፔሻሊስት አማካይ የበለጠ በመንጠቅ የሚታወቅ የበለጠ ዲፌንሲቭ ችሎታ ያለው ተጫዋች ቢሆን የሚመረጥ ይመስለኛል። ምክንያቱም 3ቱም ጥሩ ተጫዋቾች ናቸው፣ ግን 3ቱም ስፔሻሊስት ኳስ ነጣቂዎች አይደሉም። ምናልባት ካሪክ ጨርሶ ሆኖ ስፔሻሊስት ተጫዋች ላይፈልግ ይችላል፣ ግን የበለጠ አትሌቲክ ችሎታ ያለው ከነሱ የበለጠ የመከላከል ዝንባሌ አዝማሚያ ያለው ተጫዋች ቢኖር የበለጠ ባላንስድ ይሆናል። አሁን ስለ ባላንስ ነው የማወራው፣ ግን እሱ ብቻ አይመስለኝም ጥያቄ። የማንቸስተር ዩናይትድ የግራ ክንፍ ጉዳይ ከዚህ በፊትም አንስተነዋል። አሁንም በድጋሚ ብናነሳው ጥሩ ሊሆን ይችላል። ራሽፎርድ መቆየቱ የሚቀር አይመስልም። አሁን ትናንትና 14 ቁጥር መለያ ነው የሚለብሰው ተብሏል። ያው 10 ቁጥሩን ማቴዎስ ኩኛ ስለሆነ የሚለብሰው እሱ እንደለቀቀ ኩኛን የተረከበው በባርሰሎና የለበሰውን 14 ቁጥር ማሊያ ይለብሳል። ያው አሁን ይሄ ምንድነው በግዴታ መቀበል ያለብሽ ለሁለቱም እንደዛ ይመስለኛል፣ ለማንቸስተር ዩናይትድም ለተጫዋቹ ሌላ ኦፕሽን ቢኖር ሁለቱም መለያየት ነው የሚሻለን ብለው የሚያምኑ ይመስለኛል። ግን ደግሞ ያ እንዲሆን የሚፈቅዱ ሁኔታዎች መኖር አለባቸው እና እነዛ ሁኔታዎች የሉ። ለጊዜው ሊቀየር ይችላል በመጨረሻው 3 ሳምንት። አዎ፣ ግን ለጊዜው የለም። ከማንቸስተር ዩናይትድ የሚወጣ አይመስልም እና የማንቸስተር ዩናይትድ ፕሪሲዝን ውስጥ ተቀላቅሏል። አሁን የቅድመ ውድድር ዘመን ዝግጅት ውስጥ አለ። አዲስ መለያ እና አዲስ ቁጥር ተሰጥቶታል። ተጫዋቹ ግን በመኖሩ ግን የሚሰጣቸው ጥቅሞች ግን አሉ። ይገባኛል ለምን የዩናይትድ ደጋፊዎች ለእኛም ለሱም ሁልጊዜው መለያየቱ ነው የሚሻለው ብሎ ቢያምኑ ምክንያቶቻቸውን እንረዳል። በተለይ ከላይፍ ስታይል ጋር ሜዳ ውስጥ መለገም ይመስል ለዩናይትድ ኮዝ እየተዋደቅ አልነበርም የሚል ስሜት ስለነበር መጨረሻ አካባቢ ነገሮች በጣም መጥፎ አቅጣጫ እየያዙ ስለነበር ወደዛ ሪዩኒየን ነውና የሚመለሱት። ይገባኛል ለምን እንደሆነ። ያንን ስሜት ልትሆውና ግን ቴክኒካሊ ተጫዋቹ ምን ይሰጣል ምን አይነት ተጫዋች ነው የሚለው ማይታወቅ ስለሆነ ሳይሆን ሪማይንድ ለማድረግ ለማስታወስ ያህል በጣም ጥሩ የአንድ ለአንድ ተጫዋች ነው። ፈጣን ነው፣ ስፒድ መጨመር ይችላል፣ ከጀርባ ያጠቃል። ወደ ኳስ የሚመጣ ሳይሆን ወደ ጀርባ የሚሮጥ አይነት ተጫዋች ነው። አሁን እንዲህ አይነት ባህሪ ያለው ተጫዋች ማንቸስተር ዩናይትድ ውስጥ የለም በባህሪ። ስለዚህ ሌላ አይነት ኦፕሽን ይሰጥሻል ማለት ነው። ምክንያቱም እያንዳንዱ ጨዋታ የሚሰጥሽ ፈተና የተለያየ ነው። ለዛ ፈተና የምታዘጋጁ መልስ የተለያየ ነው። ካሰሚሮ ለአንዳንዶቹ ፈተናዎች መልስ ይሆናል። ለምሳሌ በሃይላይን የሚጫወት ቡድን አለ። ከጀርባ የካሰሚሮ ማነው የራሽፎርድ ስፒድ ካለሽ ያንን ሃይላይን የበለጠ ማጋለጥ ትችላለሽ ማለት ነው። ኩኛ የበለጠ ቦልቱ ፊት ተጫዋች ነው። ለምሳሌ አማድ የበለጠ ቦልቱ ፊት ተጫዋች ወደ ኳስ የሚመጡ ተጫዋቾች ናቸው። እምቤሞ የተሻለ ከጀርባ ይሮጣል፣ ግን ስቲል የካሰሚሮ የራሽፎርድ አይነት ተጫዋች ግን አይደለም እና ጥሩ ሲዝን ያሳለፈው ደግሞ 28 የጎል ተሳትፎ ነበረው። 14 ጎል አስቆጥሯል። 14 የመጨረሻ ኳስ አቀብሏል። አንዳንዶቹ ጎሎች አስደናቂዎች ናቸው። የሃንዚ ፍሊክ ዲማንድ ስፔሲፊክ ነው እንደዚህ፣ ግን ለዩናይትድ እንደ አዲስ ተጫዋች ከቆጠር ነው የሚሰጣቸው ጥቅሞች ግን አሉ። የማይለቅበት ምክንያት እናውቃለን። ደሞዙን ሲቀንስ ወደ ባርሰሎና ሲሄድ ለባርሰሎና ስለሆነ ነው አይነን ያደረገው። ባርሰሎና ትልቅ ክለብ ስለሆነ ለባርሰሎና መጫወት ስለፈለገ በዛ መጠን ያለ ክለብ
ካልመጣ በስተቀር በ28 በ29 ዓመት ለምን ይቀንሳል? ደግሞ ኮምፕሮማይዝ ለማድረግም እኮ ያ የሚጠይቅሽ ክለብ አፒል ትልቅ መሆን አለበት። ለባርሳ ለመጫወት በካምፕ ናው ለመጫወት በዛም ብሎ ግራና ለመጫወት ስትይ ልትቀንሽ ትችይ ይሆናል። ግን መካከለኛ የፕሪሚየር ሊግ ክለብ ከሆነ ለምን ይቀንሳል ደሞዝ? እና ለሱም የሚማርከው አይደለም፣ ግን ደግሞ ምርጫ ይሰጣል። አሁን ማንቸስተር ዩናይትድ በግራ ክንፍ በኩል ከሞላ ጎደል ሁነኛ ምርጫ ማቴዎስ ኩኛ ነው እና በኩኛ መጎዳት ላይ ወይም አቬይለብል መሆን ላይ ዲፔንድ ብቻ አያደርግም። ራሽፎርድ ካለ ቢያንስ ኦፕሽን ቢያንስ ጥሩ አማራጭ። ግን በግራ በኩል በሱ መኖር ምክንያት የሚቀረፉ አንዳንድ ወይም የሚሻሻሉ አንዳንድ ድክመቶች ካሉ የግራ መስመር ተከላካይ ቦታ ላይ ግን ተጫዋች ለምሳሌ ጥሩ በተጫወተባቸው ሲዝኖች ሁሉ ኦቨርላፕ የሚያደርግ የግራ ክንፍ ተጫዋች አብሮት ነበር፣ የግራ ፉል ባክ አብሮት ነበር። ወይ ሉክሾ በጣም ጥሩ ኤነርጂ ላይ ነበረበት ሲዝን ሊሆን ይችላል። አሁን 30 ዓመቱ ነው ሉክሾ፣ ጥሩ ሲዝን ያሳለፈው ባለፈው ሲዝን። ግን ጥሩ ሲዝን ማሳለፉ ራሱ እንግዳ ነበር። ምክንያቱም መደበኛው ነገር ለሉክሾ ብዙ ጊዜ በጉዳት እድለኛ ስላልነበር ለማንቸስተር ዩናይትድ ከተጫወታቸው ጨዋታዎች ይልቅ ያመለጡት የጨዋታዎች ቁጥር ይበዛል እና ሳምፕል ሳይዛችን የ12 ዓመት ሳምፕል ሳይዝ ነው። 2014 ላይ ነው ወደ ማንቸስተር ዩናይትድ ከሳውዝሃምፕተን የመጣው። በተለይ ከዛ የፔስቬ ጨዋታ ከባድ ጉዳት በኋላ ማገገም አልቻለም። አስታውሳለሁ የ2024 የኤፍ ኤ ካፕ ፋይናል ከመደረጉ በፊት ኤሪክ ቴንሃግ ባይጎዳ ኖሮ ከዓለም ምርጥ ተከላካዮች መካከል በቦታው አንዱ ነው ብለዋል። እስማማለሁ በዚህ። ጓርዲዮላም ሲዝኑ ከማለቁ በፊት አንድ ቃለ ምልልሱ ላይ በጣም የምወደው ተጫዋች ብሎ አድንቆታል። ምንም ጥያቄ የለውም። ችሎታውን በተመለከተ አይደለም ጥያቄው፣ አቬይላቢሊቲውን በተመለከተ አሁን የጨዋታ ዶዙ 50 ሲሆን ለዛ እንዴት ይሆናል? አንድ ተጫዋች ላይ ግን ካሪክ መወሰን አለበት። አሁን ቅድም ባልኳቸው አማራጮች ላይ ዶርጉን እንዴት ነው የሚያየው? በዘለቄታው ባለፈው የውድድር ዘመን ካሪክ ከመጣ በኋላ 2 ጨዋታ ብቻ ስለሆነ ያደረገው እስኪመለስ ድረስ መጨረሻ ላይ አብዛኞቹ ጨዋታዎች ላይ አልነበረም እና በነዛ ጨዋታዎች ላይ ኩኛን ተጠባባቂ አድርጎ እሱ ነበር ይጠቀምበት የነበረው። በሲቲውም በአርሰናሉም በሁለቱም ጨዋታዎች ላይ ኩኛ እየተቀየረ ገብቶ ትልልቅ ኢምፓክት ፈጥሯል። በሁለቱም ጨዋታዎች ላይ አንደኛውን የማሸነፊያ አስደናቂ ጎል አስቆጥሯል። እንደዚህ ግን ሲጀመር ዶርጉ ነበር ጀማሪ ነበር። ግን እነዛ ጨዋታዎች 2 ትልልቅ ጨዋታዎች ናቸው። በሃይላይን ከሚጫወቱ ኳስ የበለጠ ዶሚኔት ለማድረግ ከሚሞክሩ ቡድኖች ጋር ስለነበር ጨዋታ የተደረገው ለስፒድ ነው። የዶርጉን ፍጥነት ነበር የፈለገው። እነዚህ ጨዋታዎች ግን ውስን ናቸው። ሜቢ 25-30% ቢሆኑ ከዛም ሊያንስ ይችላል። በሎ ብሎክ ቡድን ላይ ዶርጉን በክንፍ ተጫዋችነት ያምንበታል። ስፔሱ ጠባብ በሚሆንበት ጊዜ የ1v1 ኤሊሚኔሽን የበለጠ በሚያስፈልግበት ጊዜ እኔ እንጃ የሆነ መወሰን አለበት። ምክንያቱም ችግሩ ዶርጉ የሩበን አሞሪም ስፔሲፊክ ተጫዋች ለዊንግ ባክነት ነው የመጣው። ዊንግ ባክነት ደግሞ ከመስመር ተከላካይነትም ከክንፍ አጥቂነትም የተለየ ነው። አሁን ዩናይትድ በዊንግ ባክ ሲስተም እየተጫወተ አይደለም። አንዱ ቦታ ላይ ከተወሰነ ለምሳሌ አዲስ ግራ ፉል ባክ ያደርገዋል ከዚህ በኋላ ከተባለ ከማውንት ባነው ከሉክሾ ጋር ለቦታ ይፎካከራል ማለት ነው። የግራ ክንፍ ተጫዋች ነው የሚሆነው ከተባለ ግን 3 ተጫዋቾች ይሆናሉ ማለት ነው። ኩኛ ክላሲክ የግራ ክንፍ ተጫዋች ባይሆንም ያው ወደ ግራ የሚያደላው ተጫዋች እሱ ነው። ራሽፎርድ ተመልሷል። 3 ተጫዋች ይሆናል ማለት ኦቨርሎድድ ይሆናል እዛ። እሱን በተመለከተ መወሰን አለበት ማንቸስተር ዩናይትድ። ግን ያስፈልጋል አንድ ተጨማሪ ቦታ ላይ ከተባለ ብዙ ጊዜ አንስቼዋለሁ፣ ተከላካይ ወሳኝ ነው። የቁጥር ችግር አይመስለኝም ማንቸስተር ዩናይትድ ተከላካይ ቦታ ላይ ያለ። በቁጥር ካየሽ ብዙ መጥራት እንችላለን። 2 ወጣቶች አሉ፣ ኤደን ሄቨን እና ሌኒ ዮሮ፣ 3 ሲኒየር ተከላካዮች አሉ ቢያንስ ሃሪ መጓየር፣ ማታያስ ደሊት እና ሊሳንድሮ ማርቲኔዝ። እዚህ ላይ እንደ ኑሰር ማዝራዊ አይነቱ ተጫዋች የመሀል ተከላካይ ሆኖ መጫወት ይችላል። ስለዚህ ለ2 ቦታ 6 ምርጫ ያለው ማለት ነው አሰልጣኙ። የቁጥር ችግር ግን አይመስለኝም። እያንዳንዱ ተጫዋች በተመለከተ ኮንሰርን አለ። ለመጨረሻ ጊዜ ኖቬምበር መሰለኝ ማታያስ ደሊት የታየው ሜዳ ውስጥ እና ባለፉት ዓመታት በዩናይትድም በባየርንም በዩቬም ጉዳት ብዙ እያስቸገረ ያለ ተጫዋች ነው። ረጅም ጊዜ ከሜዳ ርቆ አሁን ሲዝኑ ሲጀመርም አይደርስም ነው እየተባለ ያለ። ስለዚህ ትልቅ ስጋት አለ። ሊሳንድሮ ማርቲኔዝ ያው ባለፈው እንደተወያየንበት አይነት ቶፕ ተከላካይ ነው። ምርጥ የዓለም ዋንጫን ያሳለፈው
ግን እሱም ወደ ዩናይትድ ከመጣ የመጀመሪያዎቹ 6 ወራት በኋላ ጉዳት ከባባድ ጉዳቶች ኤሲኤልን ጨምሮ 10 ወር ከሜዳ ያራቀውን አይነት ጉዳት ገጥሞት ሪላየብል አይደለም በፊትነስ ጉዳይ ላይ። ለዚህ ነው ዩናይትድ እኮ በዚህኛው ሲዝን ብቻ ሳይሆን ኮንትራቱን በተመለከተም ስለ ኮንትራት ድርድር የሚደረግበት የኮንትራት ስቴጅ ላይ ስለሆነ ያለው የሆነ ነገር ማድረግ አለበት የሚባለው። ሃሪ ማጓየር በአንድ አመት በእድሜ ይጨምራል። ጠቃሚ የሚሆንባቸው ተጫዋቾች አሉ፣ ግን የዩናይትድ መደበኛ ቁጥር 1 ተከላካይ አድርጎ በ34 አመት በሚሆነው ተጫዋች ላይ እርግጠኛ ለመሆን ያስቸግራል። አስፈላጊ ድምጽ ነው መልበሻ ክፍል ውስጥ ጥሩ የሊደርሺፕ ኳሊቲ ያለው ትልቅ ሜንታሊቲ ያለው ይመስላል። ሬዚስት ማድረግ የሚችል ትልቅ ፐርሶናሊቲ ያለው ተጫዋች ነው፣ ግን እርግጠኛ መሆን የሚቻል አይመስለኝም። ሌኒ ዮሮና ኤደን ሄቨን ትልቅ ሲዝን ማሳለፍ አለባቸው፣ ችግር እንዳይኖርበት። የዩናይትድ የተከላካይ መስመር በጣም መሻሻል አለባቸው። አንዳንድ ኤክስፐሪመንቶች እያደረጋቸዋለሁ። ዮሮን የቀኝ መስመር ተከላካይ አድርጎ ሲሞክር አይቻለሁ አሰልጣኙ። ምናልባት እንግዲህ አሁን የዓለም ዋንጫ ላይ የተሳተፉ ተጫዋቾችን እስኪመለሱ ድረስ የሆነ ተጫዋች መጫወት ስላለበት ሊሆን ይችላል። ጠቅላላ ግራንድ ፕላን ምናምን ትልቅ ፕላን ላይሆን ይችላል እሱን እዛ ቦታ ላይ መጠቀም። ሁለቱም ጥሩ ተጫዋቾች ናቸው። ፖቴንሻሊ ግን ያንን ፖቴንሻል እውነት ማድረግ ሌላ ጉዳይ ነው። ግን ጥያቄ አለ እነሱም ላይ። ስለዚህ ሁሉም ተከላካዮች ላይ ጥያቄ አለ ማለት ነው። ከፊትም ሼሽኮ ተጠባባቂ ያስፈልገዋል ዚርክዜ የሚወጣ ከሆነ። ራሽፎርድ መጫወት ይችላል አጥቂ ሆኖ። ማቴዎስ ኩኛ መጫወት ይችላል። በብራዚል ብሔራዊ ቡድን ፌክ ናይን ሆኖ ተጫውቷል። ብራያን ምቤሞ ደግሞ ብዙ ጨዋታ ተጫውቷል። ስለዚህ እነዛ ተጫዋቾች መኖራቸውን እጠብቃለሁ። እንደ አማራጭ ሊያያቸው ይችላል እነሱ። ግን አውት ኤንድ አውት ተጠባባቂ ግን ያስፈልገዋል። ስለዚህ በዝውውር እየተሳተፈ አይደለም ማለት ቡድን ውስጥ ኮንሰርን የለም ማለት አይደለም። በጣም ብዙ ኮንሰርን አለ። እኔ የቀኝ መስመር ተከላካይ ላይ አፕግሬድ ይፈልጋል ነው የምለው። ከዳሎ በላይ የሆነ ብታገኝ አይጠላም። ሊሚቴሽን ያለበት ተጫዋች ነው። ጠንካራ ሰራተኛ ነው፣ ምናልባት ሟሽ ነው ለቡድኑ ምናምን ነገር አይደል። ኮሚትመንት ችግር የለበትም። የኳሊቲ ዴፊሲት ግን አለበት። ጥያቄዎች አሉ፣ ብዙ ጥያቄዎች ግን ሎጂክ ግን አለው። ዩናይትድ እንደው እንደ ሌሎቹ ክለቦች እንደ አንዳንዶቹ፣ ሁሉም ክለቦች አክቲቭ አይመስሉም፣ ግን እንደ አንዳንዶቹ ክለቦች አክቲቭ ያልሆነበት ምክንያት ግን ከድሮ ህመም ለመዳን ከድሮቹ ችግሮች ትምህርት ለመውሰድ የሚደረግ ጥረት ይመስለኛል እና ሴንስብል ነው ይሄ ደግሞ። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።